ኤርሚ ጥያቄን ማቅረብ ትችላለህ። እሺ ለዳጊም ሜሎስም በጣም አመሰግናለሁ። 2 ደቂቃ ወይ 3 ደቂቃ ትስጠኝና እኔ የምጠይቀውን ጥያቄ እኔ ሳይሆን ለመጠየቅ 5 ደቂቃ ሰጥቻለሁ ከፈለክ። እሺ የመጀመሪያው ጥያቄ መጽሐፉን እንግዲህ አሁን ሲነበብ ሰማሁትኝ። መጽሐፉ ከእጅ ላይ አለ የለም ብዬ ነበር ጠይቄ የመጀመሪያው አስቤ ነበረ። ሰምቼዋለሁ። አሁን ሰውዬው ሲያነቡ ሰምቻለሁ። ፒዲኤፍ አለኝ። ኦኬ መጽሐፉ ራሱ የለም። መጽሐፉን እኔ በላኩኝ ጊዜ አልቆ ሁለተኛ እትም በሚታተም ሰዓት ብለው የደብሩን አለቃ እኔ በላኩት ሰው በኩል አነጋግረናል። ስልካቸው ሁሉ አለኝ የደብሩ አለቃ። እሺ እና ገና ሁለተኛ ታተመ በሚታተም ሰዓት ደብረ ብርሃን ድረስ እንዲያቀብሏቸው አደርጋለሁ ብለዋል። እንደው ከደብረ ብርሃን አንድ ሰው ሰጠናቸዋል። እሱ ደግሞ ወደ አዲስ አበባ ሊልክልን ከዛ ደግሞ ወደ እኔ ይመጣል ማለት ነው። ግን ፒዲኤፍ ግን አለ። አይሰማሁት እኮ አሁንማ መጀመሪያ ማስገባኝ ስለነበረ የገባሁበት ጠይቄ የነበረው መጽሐፉ አለ ወይ የሚል ጥያቄ ኑሮ የነበረ ሲያነቡት ሰማሁ። እልል እያሉ ነው። እሺ ሁለተኛው ጥያቄ አሁን ገድል የሚባለውን ትቃወማላችሁ? ዳጊም አንተ ኤርሚ ፒዲኤፍ ግን ከፈለክ እኔ አለኝ እዚህ። እሱንማ ነገርከኝ። እያሳየኝ ፒዲኤፍ አለ። እሳቸው ያነበቡት እዚህ በሙሉ አለ በፒዲኤፍ ማለት ነው። እሺ ለዳጊም ለአንተም ጥያቄ የሚቀርብ ሁለተኛው ማለት ነው በቤተ ክርስቲያን እሺ ገድሉም ወይም ደግሞ ያ ቅዱሳን ልጅ አቀርቶ እኛን ጠይቀህ እንጂ በእናንተ ገድል እኛ ለምን ጠይቀናላችሁ? ነው ገድሉንማ በቃ ጠየቅኩ መለስክልኝ እኮ። እኔ ጥያቄ የሌላ አለኝ ጥያቄ ልጠይቅ። አንተ ታምናለህ በመጥቆራ በተባለው በዚህ ጻድቅ ሰይጣን? እኔ በሱ አላምንም። ምክንያቱም እኔ አሁን በሰማሁት ከሆነ አላምንም። እንዴት ብዬ አምናለሁ? የሰው ልጅ ነኝ እኮ። ይህንን የመሰለ ቅዱስ ሰይጣን ቤተክርስቲያንህ ታቦት ቀርጻለት ቤተክርስቲያን ሰርታለት የገድል እንትን ትርጓሜ ወይ ቤተክርስቲያን የሚያስተምሩበት አሁን የሰማሁት ከሆነ እውነት ለመናገር ስለ እግዚአብሔር ቃል እኔ ነገር አልቀበልም ልል እችላለሁ። ምክንያቱም ስለማልቀበል ማለት ነው። ሁለተኛ ጥያቄ ልጠይቅ። አትቀኒ አልቀበልም። ሁለተኛውን ጥያቄ የምጠይቅ ደግሞ ለምን ማትቀበል? አንተ ኦርቶዶክስ እምነት ተከታይ ከሆነ እሱንም እኮ ከቤቴም እኮ እንደዚህ አይነት ነገር ተነግሮኝ እኮ ሲጨቃጨቅ የነበር እኮ በዚህ ጉዳይ ነው። ለዛ እኮ ነው አንተን ከቤት የጠራው እኮ። ለዛ እኮ ነው ትናንትና ደውዬ ቤት ድረስ ና ብዬ የጠራው እኮ። ይሄን ነገር አልዋጥልኝ ስላለ እኮ ነው። መልሰው ላል አይደል? እነሱ ይመለሱ ነው ሰዎች። ተነገረኝ። ሲነገረኝ አልቀበልም አልኩ። በቃ አለመቀበል የኔ መብት ነውና ቤተክርስቲያኗ ከተቀበለችው መጥቆራ ማለት ማን ነው ብለው ነው ይመለሱሉ መላሾቹ። ምላሽ የተሰጠኝን ነው። አዎ መጥቆራ ማለት አንደኛው አጋንንት ያለበት ሰውዬ፣ አንደኛው ደግሞ በዝሙት የምትሰቃይ ሴት። እሷም በመንገድ ላይ ያገኛት ደፈራት፣ ከሷ ተወለደ። ከዛ በኋላ አቡነ ተክለ ማን የደፈራት? ምንድነው የሚባለው ስሙ? ማነው ስሙ? ይሄ ጋኔን ያለበት ሰውዬ ማለት ነው። ጋኔን ያለበት ሰውዬ ነው ወይስ ጋኔን የደፈራት? ጋኔን ያለበት ሰውዬ ነው እንጂ። መረጃ ብለህ ጠይቃቸዋል እንደዚህ ብለው ያሉትን ሰዎች? አረ ልተኛ እኔ ነበር የዛን ሰዓት መሽቶብኝ ልተኛ። አጋጣሚ እኮ የኔ ጥያቄ አልነበረም። ባይዘው የሆነ ልጅ ነው መጥቶ በተቆራ ብሎ ሲሰብብኝ የጠየኳቸው። ኤርሚ ማንንም ጠይቅ። መጠየቅህ እኮ ጥሩ ነው፣ ግን የደፈራት ሰውዬ ማን ነው ብሎ ያሉ? ጋኔል ያለበት ሰውዬ በቀን ፀሐይ ላይ ሲሆን ጋኔል ያለበት ሰውዬ መረጃ ብለህ ጠየቃቸው? በዛ ሰዓት አልጠየቅኩም፣ ልተኛ ነበር እያልኩ ነበር። መጠየቅ አለብህ። እኔ ግን ላሳየህ እዚህ ጋር ጥቂት። መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ላይ ጋኔን ነው የሚለው። ልብ በል። ምንድን ነው አየር ላይ? የአየር ላይ ማለት በአየር ላይ ያለ በሰማይ ላይ የሚኖር ሰይጣን ማለት ነው። ሰይጣን መስጋ አለው ሲጀመር። ቆይ ልብ በል። እሱን አሁን ቤተክርስቲያን ነው ሄደህ የምጠይቀው። ግን ሰውዬ ብሎ ያሉት ማን እንደሆነ ከጽሁፉ ላሳየህ። እሳቸው አነበቡት እንትን አላሉ። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔር ምሕረት መጠን እዩ። ይህ በፎቶ የምታዩት ይላል፣ ቅድም ያሳየው ማለት ነው። የምታዩት በቤተ ክርስቲያን በሀገራችን የሚገኘው በአቡነ ጽዮን ለጽድቅ ስም የታነጸው የአቡነ ጽዮን የታነጸ ነው። አቡነ ጽዮን ለጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር ላይ አጋንንት ነው ይላል። ለአንተ ግን የመለሱልህ ምንድን ነው? ሰይጣን ያለበት ሰው ነው ብለው ያሉ። ውሸታቸውን ነው። ሰሙ በለው እነ መዝሙረ ያሬድ ውሸታቸውን ነው።
አያውቁትም ታሪኩንም ራሱ። መዝሙረ ያሬድ ሲጀመር አልጠየቅኩትምም። ያወራነ ከሰሙ ጋር የነበረ ሰሙ ሰው ነው አለ። ግን አባቱ ማን ነው ብሎ አባቱ ማን ነው አብራርቶ ምናምን ነገር ሳይሆን ባጭሩ ምንድነው ታች እየጻፉልን ነው። መጥቆራ የሚባለው እኔ ከብሉይ ኪዳን ያለ ሰው ከብሉይ ኪዳን ላይ ያለ መጽሐፍ ነው እንጂ የመሰለኝ እኔ ገድል ምናምን መሆኑ ስለማላውቅ እኔ የዛ በኋላ ጠየቁት። እየጠየቁ ነው ታች እየጻፉልን ነው። መጥቆራ ሲባል ኤርሚያስ ሲያወራ ሰምቼ አውቃለሁ፣ ግን ምን እንደሆነ አላውቅም ብዬ ስጠይቀው መጥቆራ ማለት እንደዚህ ነው ብሎ አስረዳኝ። እዛው ፊት ለፊቱ ላይ ነው የተናገርኩ። ብዙ ሰው ነበረ ይሄን አልቀበልም ብዬ ነው የተናገርኩ። ይሄ ምንድነው ብሎ የሚለው ኤርሚ? ከዛ ወደ ጥያቄ ገባ። እሺ የትኛው እዚህ ጋር ምንድነው ብሎ የሚለው? አባቱ ፈረጎ ነው የሚለው። አዎ ፈረጎ የተባለ የአየር ጋኒል አጋንንት ነው። አዎ የአየር አጋንንት ነው። አዎ የማን አባት? የመጥቆራ አባት። መጥቆራ የተባለ የመጥቆራ አባት። መጥቆራ እኮ የተወለደ ነው አይደለ? አዎ ራይት የተወለደው ጋኔን ማለት ነው። አባቱ ግን ማን ነው? ፈረጎ የተባለ የአየር ላይ ምንድነው አጋንንት። ኦኬ እነሱ የመለሱ አሁንማ አየሁት። አሁን እሱ ጋር ቪዲዮፉን አሳይተኛልኝ። ሰውየውም ሲያነቡም ሰምቻቸዋለሁ። ራይት ኦኬ። አሁን ወደ ሁለተኛው ጥያቄ ልሂድ። ኦኬ ያ ብዙ ጊዜ አንተም ዳጊ ሰላም ብያለሁ። እናንተ ሁሉ ጊዜ ስታነሱት አሁን ስለ ገድል ምናምን ታነሳላችሁ። ኦኬ በአምስቱ አዕማደ ምስጢር ላይ ግን ባለው በነገረ ክርስቶስና በነገረ ስጋዌ ላይ ያለውን አስተምሮ ብዙ ጊዜ ስታስተምሩ ስለሚሰማችሁ ነው። ግን በነገረ ጥምቀትና በነገረ ስጋዌ በነገረ ቁርባን ያለው አስተምሮ በእናንተ ምን ይመስላል? ምክንያቱም ከነሱ ጋር ተመሳሳይ ነው ወይስ አይደለም? ደጋግመን ነግረናል። እኛ ጋር የጌታ እራትን በተመለከተ ቅዱስ ቁርባን የሚባል የለም። ሲጀምር የአዲስ ኪዳን መጽሐፍም ንግግርም አይደለም። ኦርቶዶክስ ናት እንደዛ የምትለው። ቁርባን የአይሁዳውያን ንግግር ነው። የብሉይ ኪዳን ለእግዚአብሔር የሚቀርብ መስዋዕት ነው ቁርባን ማለት። ስለዚህ የጌታ እራት ነው ብሎ የሚለው አዲስ ኪዳን ላይ ማለት ነው። ኦኬ ጌታ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኮ ይላል መጽሐፍ ቅዱስ ላይ። ብራዘር በመጀመሪያ የጌታ እራት ነው የሚባለው። ቅዱስ ቁርባን እንቶ ፈንቶ ወሬ ነው፣ የኦርቶዶክስ ወሬ ነው። መጽሐፍ ቅዱስ ያለውን ወሬ ማለት ነው። ወሬ ነው። ወሬ ማለት ነው። እነ ጳውሎስ የጌታ እራት ነው እያሉ ቅዱስ ቁርባን ለስርዓት ነው እንጂ ለድህነት አይደለም ነው። ብራዘር ኤርሚ አሁን እኛ የምናወራው እናንተ ስለምትበሉት ቂጣ እኛ ስለምንበላው ቂጣ አይደለም። እሺ አሁን ይሄ ሰይጣን አድርጌያለሁ። ምናልባት አዕማደ ምስጢር ተብዬ አምስቱን አዕማደ ምስጢር የተማርኩበትን ወይ አምስቱ አዕማደ ምስጢርን ያንተን መምህራንን ሁሉ ቁጭ አድርጌ ያስተምራቸዋለሁ። ወንድም አለሞች ሜሎስም ቢሆን በዚህ ጉዳይ ላይ አውርተናል። ኦኬ እኛ በጥምቀትና የጌታ እራት ብሎ የሚለውን እናምናለን። ስናምን ግን ምንድነው ለድነት ነው ብለን አናምንም። ቂጣ ስለበላህ ድነትን አታገኝም። ጌታን ስታምን ነው ድነትን የምታገኘው። ስለተጠመቅ ድነትን አታገኝም። ጌታን ስላመንክ ነው ድነትን የምታገኘው። ጥምቀት ምንድነው ከእምነት አይቀድምምና እናንተ ጋር ባለው አስተምሮት መሰረት ሰው ለመዳን መጠመቅ አለበት ነው ብላችሁ የምትሉት። ምን ሆኖ ነው መጠመቅ ያለበት ብለን ስንላችሁ አምኖ ነው መጠመቅ ያለበት ትሉናለች። ጥሩ ነው አምኖ መጠመቅ ብሎ የሚለውን ግን አምነህ ነው የተጠመቅከው ብለን ስንላችሁ ግን ሁላችሁም ዜሮ ናችሁ። ከጳጳሱ እስከ አንተ ድረስ ዜሮ። ለምን አምናችሁ አልተጠመቃችሁም? አንድም አምኖ የተጠመቀው ኦርቶዶክሳዊ የለም። ካለም ከሌላ ቤተ እምነት የመጡ አንዳንድ ሰዎች ካደጉ በኋላ መጥተው አምስቱ አዕማደ ምስጢር ብሎ የሚለውን ተምረው ካልሆነ በስተቀር ኤርምያስ ራስህ አሁን አምስቱ አዕማደ ምስጢርን ተምረህ አምነህ አይደለም የተጠመቀው። በተጠመቅበት ጊዜ አታውቅም። ማዘር ናቸው ያስጠመቁ። ምን ታውቃለህ አንተ? የ40 ቀን ሕፃን ልጅ ገና ዓይንህ እንኳን በቅጡ ያልተገለጠ ማለት ነው። እትብትህ ያልደረቀ በአብ በወልድ በመንፈስ ቅዱስ አምነህ ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ብሎ የሚለው የኒቅያውን ክሪድ አንተ ኮንፌስ አድርገህ አይደለም የተጠመቀው። ውሸት ነው። እኔው አጥማቂው ዲያቆን እነግርሃለሁ፣ ውሸት ነው። ኦኬ አጥማቂ ዲያቆን ስለነበርኩ ከካህኑ ጋር ዲያቆኑ ስለሚያጠምቅ ማለት ነው። ውሸት ነው። ኮንፌስ አድርጋችሁ እኛ ጸሎተ ሃይማኖት ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚታዩትና የማይታዩትን ምናምን አላላችሁም። ውሸት ነው። ስለዚህ ያመነ የተጠመቀ ይድናል ብላችሁ ትላላችሁ። ስትጠየቁ ግን ዜሮ ነው። ቅዱስ ቁርባን ትላለህ፣ ዜሮ ነው። ቅዱስ ቁርባኑን እኔ ነበርኩ ምሰጠ የነበረው። ካህኑ ህብስቱን ሲሰጥ እኔ በዕርፈ መስቀል ወይኑን ነው ምሰጠ። ወይኑን የጨመኩት በእጄ እኔ፣ ዳቦን የጋገርኩት እኔ እኔ ነኝ። ፍሬ ሰሞንኛ ሆኜ ዲያቆን ሆኜ አገለግል ስለነበር ማለት ነው። እኔ የጋገርኩት ዳቦ አይደለም ህይወት የሚሰጥህ ከሰማይ የመጣው ህይወት እንጀራ ኢየሱስ እንጂ። ኦኬ ኢየሱስን ሳታምን ስለ ኢየሱስ ሳሰማ ወንጌል ሳይሰበክህ
ቤተልሔም እኔ የጋገርኩትን ዳቦ ቄሶቹ የጋገሩትን ዳቦ ቦርጭ እስክታወጣ ድረስ ብትበላ እንኳን አንዴ ብጣቂ ሰጠው አይደለም ቦርጭ እስክታወጣ ድረስ ብትበላ የዘላለም ሕይወት አይሰጥህም እንዴ? እና አባ ገብረ ኪዳን እሱን ሳይበሉ ቀርተው ይመስልሃል እንዴ? አባ ገብረ ኪዳን እኮ ማለት ርዕሰ ባህታዊ ናቸው፣ ሊቀ ሊቃውንት ናቸው፣ የአራት ጉባኤ መምህር ናቸው፣ ካህን ናቸው። እግዚአብሔር ይፍታ ብለው ይላሉ፣ አሐዱ አብ ቅዱስ ብለው ይቀድሳሉ፣ ታቦት ይሸከማሉ። እኚህ ሊቀ ሊቃውንቱ ማለት ነው። ሳይበሉ ቀርቶ መስሎ ነው። ኦኬ በልተው ነው ይበላሉ። ሆዳቸው እስኪያብጥ ድረስ ነው የሚበሉት። ጵርስፎራ ማለት ሆድን እንዴት እንደሚነፋ እናውቀዋለን። እናንተ ብጫቂውን ነው የሚሰጧችሁ። ለእኛ ግን የተረፈውን ያንን ሁሉ ምልምል ዳቦ እኛ ነን የምንበላው። ሆድ ይነፋል፣ ያለ እርሾ ስለተጋገረ ማለት ነው። ኦኬ እሱን ስለበላ አይደለም ሰው ህይወት የሚያገኘው የእግዚአብሔር ልጅ አምኖ በመቀበል እንጂ። ኢየሱስን አምነ ከተቀበልክ በኋላ ግን ጌታ የደነገገው ስርዓት ስለሆነ አክብረን እንወስዳለን። እኛ በቤተክርስቲያናችን ለህይወት አይደለም የምንወስደው፣ ለህይወትማ ክርስቶስን ያመን ነው። ኦኬ ስለዚህ አሁን አምስቱ አዕማደ ምስጢር ብሎ በሚለው መሰረት አንተ እንነጋገር ብለህ ብትል ከሰይጣናችሁ እንውጣ ብለህ ካልከኝ በአምስቱ አዕማደ ምስጢር መሰረት ኤርሚያስ የተጠመቀው አምነህ ነው ወይ አይደለም? የጌታ እራት ብሎ መጽሐፍ ቅዱስ የሚጠራው በእናንተ አጠራር ቅዱስ ቁርባን የሚባለው ቅዱስ ቁርባን የሚባለው ኤርሚያስ ወስደሃል? ያው ወስደሃል። በልጅነትህ የበላኸው ለምን ነበር? ለዘላለም ህይወት አይደል? አታውቀውም። አሁን የዘላለም ህይወት አለ። አንድ የበላኸው የለህም። ወዴት እንደምትሄድ አታውቅም። ታውቃለህ ወዴት እንደምትሄድ። ያው ኦርቶዶክሳውያን በሙሉ ሲኦል ነው የምትገቡት። ራሳችሁ ናችሁ ያላችሁት፣ እኛ አይደለንም ያልናችሁ። ማንንም ኦርቶዶክሳዊ ጠይቀው እጣ ክፍሌ ሲኦል ነው የሚለው። የኔ መጨረሻ ሲኦል ነው የምትሉት። በስራዬ ነው ስትል ሰምቻለሁ ትናንትና ራሱ ማለት ነው። ስራህን ታውቀዋለህ። ያው እንግዲህ ምሽት የት እንደምታመሽ ከነማ ጋር እንደምትውል መንግስተ ሰማያት ሊያስገባ የሚችል ስራ ከጎንደር እስከ ካልጋሪ ካናዳ ድረስ ስራህን ታውቀዋለህ ኤርሚ። አንተ ብቻ አይደለም ሌሎቹ ቄሶቹም የሚተበትበው የሚጠመጠመው ምን የሚያደርገውም ስርማሹም ቅጠል በጣሹ ምን እንደሚሰራ አይመርኩክ እያለ ጥላ ወግ የሚደግም መስተፋቅር፣ ድግምት፣ አስማት፣ መተት፣ የገበያ እያለ የሚደግመው ሁሉ ስራችሁ በደንብ ይታወቃል። ለዚህም ነው በስራዬ የት የሆነ መግቢያዬ ጨነቀኝ ጠበበኝ ነፍሴ ወዲያልኝ እያላችሁ ማታ ማታ ስታለዝኑ እናያችኋለን። ጠዋት ላይ ደግሞ ተንሱ ለጸሎት ብሎ ሲል እግዚኦ ተሳለነ ትሉናላችሁ። ማታ ደግሞ ትመጣና ጨነቀኝ ጠበበኝ ተሸክሜ የኃጢአት ክምር ይመሻል ይነጋል በከንቱ ሱዞረ ትላለን። ይሄ ነው መዝሙራችሁ። እኔ ደግሞ እንደናንተ አይነቱን ኃጢአት ተሸክሞ የሚዞረውን ዘዋሪ ትውልድ ጌታ ኢየሱስ ክርስቶስ እናንተ ኃጢአተኞች እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ ያሳርፋችኋለሁ ብሎ የሚለው እና ወደ ጌታ ነው እያልን ያለ ነው። እና ታዲያ ኦርቶዶክስ የምታስተምረው ትምህርት ከመጀመሪያውም እስከ መጨረሻውም ልክ አይደለም ነው ወይስ እኔ አልገባኝም? እነሱ ኤርሚ ምን ልክ ይሆናል? አምስቱ አዕማደ ምስጢርን እኮ ብቻ አይደለም እኮ ብራዘር፣ ሌላውንም ምስጢር ፈትፍተው የሚያስተምሩ ሊቀ ሊቃውንት አባ ገብረ ኪዳን ስሞት ሲኦል ነው የሚጠብቀኝ ብለው ካሉ የአንተ አይነቱንማ ዝም ብሎ ኩታራ ብለው የሚሉት ጎንደሮቹ የት ትገባለህ ብራዘር? የት ነው መጨረሻ? አባ ገብረ ኪዳን ጉባኤ ዘርግተው ብሉይ ኪዳን፣ አዲስ ኪዳን፣ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት ተንትነው አመስጥረው የሚያስተምሩት አባት ምንድን ነው ያሉት? መጨረሻ የገሃነመ እሳት ነው አሉ። እስኪ አንተ በለው ታዲያ መጨረሻ እስቲ ገነት ነው በለኝ። እንደዛ ያሉትኝ እሳቸው የቱ ጋር ነው መጨረሻ ሲሆን ነው ያሉ እሳቸው? እሺ ጥሩ መረጃ እንደዚህ ከጠየቀኝ ደግ ዳጊ ያስቀምጠዋል አይደል ፔጅ ላይ? አዎ አለ እኔ ላይ። አዎ ዳጊ ጋር በጣም ብዙ ነገር እየገባችሁ ሪፖስት አድርጉ፣ አስቀምጡ። አባ ገብረ ኪዳን ሊቀ ሊቃውንት ጉባኤ ዘርግተው ቅኔ የሚያስተምሩ አቋቋም የሚያስተምሩ መጽሐፍትን የሚያስተምሩ አንቱ የተባሉ የተመሰከረላቸው የኦርቶዶክስ ሊቅ ምን እንዳሉ የዘማሪ ዳጊ ጥላሁን የወንድማችንን ፔጅ ሄደን እንጎበኘዋለን ማለት ነው። እዛ ተቀምጦልናል። ምንድነው ሰስፔንድ ሆኗል። በአጭሩ ክርስቶስ በምድር ላይ ኦኬ። አባ ገብረ ኪዳን ይኸው እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለው የእውነቴን እኮ ነው። እንደ ውሰደኝ ልለው ፈልግና
ደግሞ መግቢያ ሳላቆራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ። ብንሞት ሲሆን ይቆየናል፣ ስንኳ ደግሞ እየተበላሸን ተቸግር። በእውነት በዚህ ቤተክርስቲያን መኖር ለእኛ ደግ ነው። ብንጸድቅም ባንጸድቅም እመቤቴን እንኳንም ኦርቶዶክስ ሆንን ብሎ ያለው መነኩሴ የእሱ ኦርቶዶክስነት ጠላ ለመጠጣት ነው፣ ዘኬ ለመብላት ሰንበቴ ማህበር እያለ እንደ ቀትር ጋኔን እየተክለፈለፉ የድሃውን ቤት ለመብላት ነው። እነሱ ሆዳቸውን ይሞላሉ፣ ትውልዱ ግን ሲኦል ይጋዛል። ህዝቡ ትውልዱ ሲኦል እንደሚገባ ምስክር ራሳቸው። አይዟችሁ ልጆቼ፣ ጌታችን ኢየሱስ ክርስቶስ ስለሞተልን በእሱ ያመነ ሁሉ የዘላለም ሕይወት አለው ብሏልና እምነታችሁን ጸንታችሁ አጥብቃችሁ ያዙ አይሉ። ብንጸድቅም ባንጸድቅም እንኳን ኦርቶዶክስን እመቤቴ ብለው ያሉ ሰውዬ ሲሞቱም እንደሚጠብቃቸው፣ አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ። ብንሞት ሲሆን ይቆየናል፣ ስንኳ ደግሞ እየተበላሸን ተቸግር። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። አይ እየሰማሁ ነው። እሺ እኔ እኮ አሁን ገባኝ ነገር። አሁን ምንድነው መሰለህ ኤርሚ፣ ኦርቶዶክስ ታዲያ አሁን ቆይ እኔ እኮ ምኗን ነው ወደ ቀደመች አስተምሯ መመለስ አለባት የሚባለው? ወደ የትኛው ነው ታዲያ? ታውን ወንድም አለ ሁሉ መጽሐፍ ቅዱስ ላሳየ፣ መጽሐፍ ቅዱስ ላሳየ። እንደገባህ አታውራ ወንድም አለ። ቤቱ በስርዓት ነው የሚወራው። ህይወት እንኳን ደህና መጣህ መምህር ስለሆንክ እንደገባህ አታውራ። ኤርሚ ጨርስና እሰጥሃለሁ፣ በሰፊው ታወራለህ። ኤርሚ ምንድነው ጥያቄ? አጠራጠር አድርገህ ጨርስ። ህይወትም ስለመጣ ወደ ቀደመች አስተምሯት መለስ እያላችሁ ነበር የሆነ ጊዜ ላይ። እኔ መረጃ ምናምን ካልከኝ ጀስት የሰማሁትን ነገር ነው የምነግራችሁና ወደ ቀድሞ አስተምሯ መመለስ አለባት ኦርቶዶክስ የተባለው የትኛው ነው ታዲያ የቀድሞ አስተምሯ? ኦኬ ጥሩ። ይሄ በታሪክ ውስጥ እኔም ሆንኩ ሜላ በተሐድሶ ውስጥ ያለን አገልጋዮች፣ የቤተክርስቲያኒቱ አገልጋዮች የነበርን ሰዎች የምናውቀው ነው። ለምሳሌ ዘመናት አሉ። ኦርቶዶክስ ረጅም ዘመን የቆየች ቤተክርስቲያን ስለሆነች 1700 ዓመት ታሪክ አላት። 2000 ዓመት የ3000 ዓመት የሚባለው ወሬ ነው። ወሬ ማለት ተራ ወሬ ነው። ኦርቶዶክስ ህልውናዋን ያገኘችው የኢትዮጵያ ኦርቶዶክስ በአብርሃ አጽብሃ ዘመነ መንግስት ነው። ኦኬ በፍሬምናጦስ አቡነ ሰላማ ከሳቴ ብርሃን ወደ ግብፅ ሄዶ ከእስክንድሪያው ሊቀ ጳጳስ ከአቡነ አትናቴዎስ ከንፈሩን ተስሞ ጵጵስና ያመጣ ጊዜ ማለት ነው። ከንፈር ለከንፈር ተሳስመው ነው ጵጵስናውን ያሰጡት። ገድሉ ነው የሚናገረው። አምጣ ካልከኝ አምጥቼ አሳያለሁ። እና ቆንጆ አድርጎ ከንፈሩን ሳመውና ያኔ ክርስትናን ይዞ ወደ ኢትዮጵያ መጣ ፍሬምናጦስ አቡነ ሰላማ ብላ ጽፋለች። ገድሉ ቤት ያለ እና ከዛን ጊዜ ጀምሮ ነው ንጉሱ አብርሃ አጽብሃ የትግራይ ተወላጅ የነበሩ ናቸው። እነሱ ከዛ በፊት ጥምቀትና ቁርባን በኢትዮጵያ ምድር ላይ አልነበረም። ልብ በሉ። ከፍሬምናጦስ አቡነ ሰላማ በፊት ጥምቀትና ቁርባን በኢትዮጵያ ምድር አልነበረም። ጥምቀትና ቁርባን እነዚህ ሁለቱ ቤት ነው የሚደረጉት፣ በቤተ ክርስቲያን ስርዓት የሚደረጉ ናቸው። ስለዚህ ከአቡነ ሰላማ ወይ ደግሞ ከፍሬምናጦስ ከአብርሃ አጽብሃ ዘመነ መንግስት በፊት በኢትዮጵያ ውስጥ ጥምቀት አልነበረም፣ ቁርባን አልነበረም። ሐዋርያም መጥቶ ኢትዮጵያ ውስጥ ወንጌል አልሰበከም። ምኑ ነው የሚናገረው? ገድለ አቡነ ሰላማ ከሳቴ ብርሃን። መረጃ ግለጥም ካልከኝ ገልጠዋለሁ፣ አትግለጥም ካልከኝ ገልጠዋለሁ። ያው በምጽሌ ደብረ ጽዮን ማርያም ይታተሙ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ታሪክሳን በታሪኳ ውስጥ በቀደሙ ዘመናት በተለይ ያ ክፉ ንጉስ ዘርዓ ያዕቆብ የሚባለው እሱ ከመነሳቱ በፊት ዘርዓ ያዕቆብ በተሐድሶ ውስጥ ያሉ አገልጋዮች የኢትዮጵያ ኦርቶዶክስ ታሪክሳን አባቶችም ሁሉ ጭምር አንዳንዶቹ እውነትን የሚያውቁ ቤተክርስቲያኒቱ ወንጌልን የምታስተምር ለወንጌል ቅድሚያ የምትሰጥ የነበረች ቤተክርስቲያን ናት ብለው ይናገራሉ። የታሪክ ልሂቃን ማለት ነው። ኦኬ
ከአፄ ዘርዓ ያዕቆብ ዘመነ መንግስት በኋላ ግን ለምሳሌ ለመስቀልና ለማርያም ስግደትን ያመጣ ቁጥር አንድ የመጀመሪያ ሰው እሱ ነው። ንስግድ ለማርያም ወለመስቀሉ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ እስመ ተአረዩ በክብሮሙ ያለው እሱ ነው። በአዋጅ በ1426 ዓ ም ኢትዮጵያ ላይ የነገሰው መናገሻ ከተማውን ደብረ ብርሃን ላይ አድርጎ በንጹሐን ደም እጁን የታጠበው ወንጀለኛ ሰው ማለት ነው። በ1426 አንዳንዶቹ 1436 ይላሉ። ግን እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደማርያም በጻፉት መጽሐፍቶቻቸው ላይ ሁሉ ጭምር የሚታወቅ ታሪክ ማለት ነው። ኦኬ ሪፖርት አታርጉ እባክህ፣ ግባና ናና ተናገር። አቅም ካለ ሪፖርት በማድረግ ይህን ቤት አፌን አታዘጋውም። ቲክቶክ ብታዘጉ ሪፖርት አታርጉ፣ ታብታብ አርጉት ወገኖች። ስለዚህ ከዛ በፊት የነበረችዋ ኦርቶዶክስ ወንጌል እንደምትሰብክ የታሪክ ልሂቃን ይናገራሉ። አንዳንድ የታሪክ ድርሳናቶችም ይህንን ያሳያሉ። ፒዩር የሆነውን ወንጌል ነበር የምትሰብከው። ኦኬ አውደ ምሕረቷ ሙሉ በሙሉ በጌታችን በኢየሱስ ክርስቶስ ወንጌል የተጠቀለለ ነበር። ኦኬ እና ይሄ ንጉሥ ግን ከነገሰ በኋላ ከሱም በኋላ የተነሱ ነገስታት በተለይ በኢትዮጵያ ኦርቶዶክስ ታሪክሳውያን ውስጥ ዘርዓ ያዕቆብ የተባለው ይሄ ሰው ነው ለዘመናት ቤተክርስቲያኒቱን ቁልቁል የቁልቁለት ጉዞ የከተታት እሱ ነው። እንደነዚህ አይነት መጽሐፍቶች በግራኝ አህመድ ወይ ደግሞ በዩዲት ጉዲት ዘመን ተቃጠሉ ተብሎ የተባሉ መጽሐፍቶች አሉ። ቤተክርስቲያኒቱ ስደት ላይ ስለነበረች እነዛን መጽሐፍቶች ለመሙላት ተብሎ የተጻፉ መጽሐፍቶችን ለመሙላት ተብሎ በአቢሾ የደነዘዙ ቄሶች የጻፉት ደብተራዎች የጻፉት መጽሐፍቶች ናቸው ዛሬ ቤተክርስቲያኒቱን እኛው ራሳችን መጽሐፍቶቻችን ጥራት ይጎላቸዋል ያስባልናቸው ማለት ነው። አንድ ኦርቶዶክሳዊ በእነዚህ መጽሐፍቶች ፊት ቆሞ ያፍራል እንጂ ደረቱን ነፍቶ አይናገርም። ለምን? የተጻፉቱ ጉድ ነው። ስለዚህ ኦርቶዶክስ እነዚህ መጽሐፍቶች በመድረኮቿ ላይ ሲነገሩ ኦርቶዶክስ ማንም ቤተክርስቲያን ሆና ትሳሳታለች ብሎ ያለ አልነበረም። እነዚህ መጽሐፍቶች እንደምታውቀው ኤርሚም መምህሩን በኋላ ሰጣቸዋለሁ ቅዱስ ከመሆናቸው የተነሳ እህል ሳይበሉ ነው የሚነበቡት። እህል ሳይበሉ ነው የሚነበቡት እነዚህ መጽሐፍቶች ከቅዱስናቸው የተነሳ ማለት ነው። ለበረከት፣ ለትምህርት፣ አጋንንትን ለመከላከያ፣ ከስጋ ደዌ ለመዳን፣ የዘላለምን ሕይወት ለማግኘት በሙሉ ያወራሉ እነዚህ መጽሐፍቶች። ከስጋ ደዌ ለመዳን እነዚህ መጽሐፍቶች ይተሻሿቸዋል። ሕፃናትን ለማግኘት ልጆችን ለመውለድ ገድል እኮ ታሳዝላለች ቤተክርስቲያኒቱ። እናቶችን ተንበርከኩ ብላ ወፍጮ እንደሚፈጩ አድርጋ እነዚህን መጽሐፍቶች እዘሉ ብላ ትላለች። ቪዲዮ ላሳይ ይችላለሁ። እዚህ ቤት ያለ መረጃ አይወራም። እኔም ወንድሞቼም እህቶችም አናወራም። ገድል ታሳዝላለች። ገድሉን እዘሉት ልጆች ትወልዳላችሁ እየተባለ በገድላት ውስጥ ደግሞ ቅድም እንዳየኸው የሰይጣኑ የመጥቆራ የተባለው የሰይጣኑ እንኳን ገድል የተማጸነ በሰይጣኑ የተማጸነ መጥቆራ በሚባለው ሰይጣን ታቦት በተቀረጸለት ሰይጣን ገዳም በተገደመለት ሰይጣን የተማጸነ ልጅ በቃኝ እስኪል ድረስ የሚሰጡ ናቸው ይላል። ይህንን በገድላቸው ላይ ብቻ ሳይሆን ወንድሜ በታፔላቸው ላይ ሁሉ ጭምር እንደዚህ ጽፈውታል። ታፔላው እዛ እኔ በላኩት ጊዜ ደነባ ወረዳ በሄደ ጊዜ ወንድሜን የላኩት ወንድም ገና መግቢያው ላይ መታጠፊያው ላይ ከደብረ ብርሃን አካባቢ መታጠፊያው ላይ ታፔላ አለ። ወደ ገዳሙ የሚያመለክት ታፔላ ማለት ነው። ይኸው አንሳው ፎቶ ብዬ አንስቶት መጣ። አቡነ ፄዋለ ጽድቅ ገዳም ይላል። አቡነ ፄዋለ ጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኩሱ ጻድቅ ናቸው ይላል። ሰይጣኑ ነው ጻድቅ የሆነው። ጻድቅ ናቸው። በየወሩ በ29 ይታሰባሉ። ረፍታቸው በህዳር 29 በገዳሙ በድምቀት ይከበራል። እንደዚሁም ጽንሰታቸው ከጌታ ጽንሰት ጋር መጋቢት 29 ቀን ይከበራል። ጻድቁ እስከ 7 ትውልድ የሚያስምሩ ልብ በል ኤርሚ፣ እንዲህ አይነት ትምህርት አልነበራትም ኦርቶዶክስ ከድሮ። እስከ 7 ትውልድ የሚያስምሩ ይሄን ሰይጣን ስታምነው እስከ 7 ትውልድ ድረስ ትማራለህ ይለዋል። ልጅ ለሌላቸው በቃኝ እስኪሉ የሚሰጡ ናቸው ይላል። ማነው ሰጪው? ሰይጣኑ ማለት ነው። ልጆች የእግዚአብሔር ስጦታ ናቸው ብሎ የሚለው ነቢየ እግዚአብሔር ዳዊት በምዕራፍ 127 ቁጥር 3 ላይ የተናገረው እሱ የጴንጤ ነው።
በኦርቶዶክስ ቤት እሱ የመዝሙረ ዳዊት ከጠቀስ የጴንጤ ነው። አቤት ዳጊ የሚያሰጡ አይደለም የሚለው የሚሰጡ ነው። አስምርልኝ። የሚሰጡ ልክ ነው። የሚያሰጡ ሳይሆን የሚሰጡ ናቸው። ማርያምም ልጅ ትሰጣለች ነው ብሎ የሚለው፣ ሚካኤልም ልጅ ይሰጣል ብሎ የሚለው። ግን በጣም ግን የሚገርመው ይሄኛውም ሰይጣን ልጅ አይሰጥም፣ ማርያምም ልጅ አትሰጥም፣ ሚካኤልም ልጅ አትሰጥም፣ ማንም ጳውሎስም ልጅ አይሰጥም፣ ጴጥሮስም ልጅ አይሰጥም፣ ማንም ልጅ አይሰጥም። ማንም ሰጪው እግዚአብሔር ነው። ልጆች የእግዚአብሔር ስጦታ ናቸው ነው የሚለው መዝሙር 127 ቁጥር 3 ልጅ የሚያሰጡ ናቸው ይላል። ስለዚህ እነዚህ መጽሐፍቶች ልጅን ለማሰጠት ይታመኑባቸዋል፣ ይተሻሻሉ። ልጅን ለማሰጠት እዘሏቸው ብላ ኦርቶዶክስ የገድል ማዕዘል ፕሮግራም አላት ለእናቶቻችን። ምንም የማያውቁ እናቶቻችን እርግማን የሞላባቸውን እነዚህን መጽሐፍቶች ተንበርከኩ ይሏቸዋል፣ ይንበረከካሉ። ከዛ በለበሱት ነጠላ ጠቅልለው እዘሉት ይሏቸዋል። ይሄን ገድል ስታዚ ልጅ እንደ ዶሮ ነው የምትቀፈቅፊው እያሉ ማለት ነው። ቪዲዮ ልናሳይ እንችላለን፣ ፎቶ ልናሳይ እንችላለን። ኦኬ። ስለዚህ ለልጅ ማግኘት ይህ ለበረከት ብለው ለትምህርት የጻድቁን በረከት ሱታፌ ለመሳተፍ ብላ ታስተምራለች። ለመከራከሪያነት አይሆኑም፣ ለትምህርት አይሆኑም። ታዲያ ለምንድን የተጻፉት እነዚህ? ለጌጥ ነው እንዴ? አይደለም። አንደኛ በረከት እናገኝባቸዋለን ብለው፣ ልጆች እንወልድባቸዋለን ብለው፣ ልጅ ለመውለድ በረከት ለማግኘት፣ አጋንንትን ለማራቂያ ብለው፣ ለትምህርት፣ ለስጋ ደዌ ፈውስ ብለው እና የዘላለምን ሕይወት ለማግኘት ብለው እነዚህ መጽሐፍቶች የዘላለምን ሕይወት መጽሐፍ ቅዱስ ከሚያስተምረው በላይ በጣም ሞቅ ደመቅ አድርገው ይናገራሉ። ይህንን ሰይጣን እንኳን አምነህ 7 ትውልድ ይማራል ይልሃል። ኢየሱስን አምነህ ግን አንተው ራስህ እንጂ ምንድነው 7 ትውልድ አይድንም። የአንተ 7 ትውልድ ኢየሱስን ካላመነ ኤርሚያስ ብቻ ነው ኢየሱስን ካመነ የሚድነው። አንተ የቀፈቀፍካቸው ልጆች ኢየሱስን ካላመኑ አይድኑ። እንዲያምኑ መንገዱን ታሳያቸዋለህ፣ እንደ ክርስቲያን ማለት ነው። እዚህ ጋር ግን አንተ ብቻ ስላመንክ 7 ትውልድ ይድናል ይልሃል። እነዚህ አይነት ትምህርቶች የገቡት መቼ ነው? ከዘመን በኋላ ያስገቡባቸው የኢትዮጵያ ነገስታት ቤተክርስቲያን ውስጥ ያስገቡት መጽሐፍቶች ናቸው። ከዛ በፊት ግን ኦርቶዶክስ እውነትን መጽሐፍ ቅዱስን እንደምትሰብክ የታሪክ ድርሳኖች በቤተክርስቲያኒት ውስጥም የነበሩ የቆዩ የተባሉ በእውቀት የደረጀ ነገር ያላቸው ሊቃውንትም ሲናገሩ ነበር ማለት ነው። ኦኬ። ስለዚህ ኦርቶዶክስ ትመለስ ብለን ስንል ወዴት ነው የምትመለሰው? ወደ ማን ነው የምትመለሰው? ወደ ማን ነው ኦርቶዶክስን ተመለሽ ብለን የምንላት? ወደ ወንጌል። ወደ ማ ወንጌል? ወደ ጌታችን ኢየሱስ ክርስቶስ ወንጌል። ወንጌሉ ስለማን ነው የሚናገረው? ስለማን ነው የሚያስተምረው? ወንጌሉ ምንድን ነው? የምስራች። ኦኬ። የምስራቹ ምንድን ነው? ክርስቶስ ኢየሱስ ለሰው ልጆች በደልና ኃጢአት ቤዛ ሊሆን ከቅድስት ድንግል ማርያም ተወልዶ በቀራንዮ በኮረብታ ላይ ለሰው ልጆች በደልና ኃጢአት ቤዛ ሆኖ ሞቷል። እንዲሁም በሦስተኛው ቀን ከሙታን ተነስቷል። በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ ቅዱሳት ሐዋርያትን አዟል። እነሱም ዞሮ ሰብከዋል። በተሰቀለው እንደዚሁም በቅዱሳት ሐዋርያት በተሰበከው በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት አለው። አለቅ። ኦርቶዶክስን ወደ ወንጌሉ ተመለሽ እያልናት ነው። በእርግጥ አሁን እየተመለሰች ነው። አሁን አንድ ሰው ገድል፣ ድርሳን፣ ታምር ብሎ ሶሻል ሚዲያ ላይ የሚያወራ ኦርቶዶክስ የለም። በየቤታቸው ግን ይህንኑ ተረት እየደገሙ መጥተው እኛ ጋር ሲመጡ ግን ለመከራከሪያ አይሆኑም አሉ። የኦርቶዶክስ ዋነኛ ትምህርቷ የሚቀዳው ከ5ቱ አዕማደ ምስጢራት አይደለም። ዋነኛ ትምህርቷ የሚቀዳው ከገድላት፣ ከድርሳናት፣ ከተአምራት ነው። ለሕዝብ የምትመገባቸው መብሎቿ ከነዚህ ነው የሚቀዱት። ኖት ከወንጌል ከነዚህ ነው የምትመገባቸው። በእያንዳንዱ ቀን
የቅዱሳኑ ሰዎች ገድል ይነበባል። መላእክት ከሆነ ድርሳኑ ይነበባል። ታምራቸው ይነበባል። እሺ የመጨረሻ የምጠይቀው 2 ጊዜ ጠይቄያለሁ ከዚህ በፊት። የመጨረሻ አንድ ጥያቄ ነው የምጠይቀው፣ ወደ ሌላ ርዕስ ልወስድህ አይደለም። የመጨረሻ ጥያቄ ነው የምጠይቀው። ከዚህ በፊት 2 ጊዜ ጠይቄያለሁ። ከማነው ስሙ ከፓስተር ያገናኘኝ ተክሉ ጋርም አውርቻለሁ በረጅም ሰዓት። ይሄን ጥያቄ የምጠይቀው መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ነው ብለን የምታምን ብዬ አምናለሁ። ስለዚህ አንደኛ ጢሞቴዎስ ላይ ያለው ትምህርት የእግዚአብሔር ቃል ነውና በቤተ ክርስቲያናችሁ ስርዓት ላይ የምናየው ነገር ደግሞ ያን ልክ አይደለም ብዬ አምናለሁ። አንደኛ ጢሞቴዎስ ካለ መጽሐፍ ቅዱሱ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 እስከ 15 ያለውን እንዴት ነው የሚታየው በቤተ ክርስቲያናችሁ? ሶስተኛ ጊዜ ነው እየጠየቅኩ ያለሁት። ስትነጂ ተጠንቀቂ። ኦኬ፣ ስትነጂ ተጠንቀቂ። ኦኬ ማማ ባይ። ኦኬ ሶሪ ሚስቴ ደውላ ነው። እሺ ለሶስተኛ ጊዜ ቆይ አድመጣኝ። ለሶስተኛ ጊዜ ነው የጠየቀኝ። እኔም ለሶስተኛ ጊዜ እንደዚህ ብዬ መልስልሃለሁ። የሴቶች አገልግሎት በመጽሐፍ ቅዱስ እንዴት ይታያል? እኛ በመጽሐፍ ቅዱስ የምናምነውን እናምናለን። እሱ ንግግር ከፈለክ አንድ የኦርቶዶክስ ሰው አምጣና እርስ በርስ ስንወያይ ትሰማለህ ብያለሁ። ለምን የሴቶች አገልግሎት ጴንጤዎቹ ጋር ነው ያለው፣ እኛ ጋር ሴቶች አይሰብኩም፣ እኛ ጋር ሴቶች አያስተምሩም ብለው ስለሚሉ ማለት ነው። አንተ የሴቶችን አገልግሎት እኛ ጋር ኦርቶዶክሳውያን ሴት አይሰብክም፣ ሴት አያስተምርም ብሎ የሚል አንድ ሰው አምጣና ከዛ ሰው ጋር ስናወራ ኦርቶዶክስ እንደዛ ብላ አልጨረስኩም። ባለፈውም ነግሬሃለሁ። አሁን ለሶስተኛ ጊዜ ነው የምነግርህ። ኦኬ የሴቶችን አገልግሎት በመጽሐፍ ቅዱስ እንዴት ይታያል ብሎ የሚለውን እንድትሰማ፣ እንዴት ታዩታላችሁ እናንተ ወንጌላውያን ብሎ የሚለውን እንድትሰማ ብያለሁ ባለፈውም። አንድ ኦርቶዶክሳዊ አምጣና እኛን አይደል የሚከሱን ኦርቶዶክሳውያኑ ሴቶች ይሰብካሉ፣ ሴቶች ያገለግላሉ፣ በእነሱ ሴቶች ያስተምራሉ አይደል ብለው የሚሉት አንድ ሰው አምጣና ከኔ ጋር ሲያወራ በገድላትም በድርሳናትም እናወራለን ማለት ነው። ከዛስ በኋላ እነሱ የሚሉት ነገር እዛ እናያለን። ኦኬ እዚሁ ሶሻል ሚዲያም ላይ እናያለን። ለምሳሌ አንተን የሚሆን ሌሎቹን ዶክተር ሳምሪ መታኮ ታስተምራለች፣ ዶክተር መስከረም ሌቺሳ መታ ታስተምራለች፣ በቴሌቪዥንም ላይ ተገልጠው ያስተምራሉ። ይህም ብቻ አይደለም፣ እማሳየውን አሳያለሁ። ከዛ የጢሞቴዎስን የሚሆን ቆሮንቶስ ላይ የሴቶች አገልግሎትን ቅዱስ ጳውሎስ ያለበትንና በእኛ በወንጌላውያኑ አስተምሮት የሚለውን እኔ እኮ አላወራም አላልኩም፣ መረጃ ልሰጥህ ስለማልችል ሰው ስታመጣ ስናወራ ያኔ ተሰማለህ አልኩ። አለቀ። መረጃ ተቀበል ነው። ቆይ እርምዬ አንተ በተዘዋዋሪ መረጃህን ተናገር ነው። አልናገርም። የኦርቶዶክሳውያኑ አይደሉ ሴቶች ናቸው የሚያስተምሩት በጴንጤ ሴት ሰባኪ፣ የሴት አስተማሪ ነውረኞች። እነሱ መቼ እንትን ይላሉ አይደለ? መጽሐፍቶቻቸው ምን ይላሉ ስለ ሴት አገልግሎት? አያውቁትም። አንድ ኦርቶዶክሳዊ አምጣና የሴቶችን አገልግሎት በተመለከተ ከኔ ጋር ያወራል። መጽሐፍ ቅዱሳዊውንም እንደዚሁም በኦርቶዶክስን መጽሐፍት ማለት ነው። ወደ ተረት ወደ ገድል አትደበቅ ብሎ የሚል እነዚህ ጥሻዎች፣ እነዚህ መጽሐፍቶች እኔን አይደብቁም። እንኳን እኔን አይደለም ለኦርቶዶክስ የተመረዙ መሆናቸውን አሳይተናል። ስለዚህ በመጽሐፍቶቻቸው የሴቱን አገልግሎት እንዴት ብሎ ይላል ገድላት ድርሳናቱ። ኦኬ የሴት ሐዋርያ እንዳለች በኦርቶዶክስ አስተምሮት ውስጥ እናሳያቸዋለን። የሴት ምን ሐዋርያ አልሰጥም። መረጃ አይበተንም። ስለዚህ ለሶስተኛ ጊዜ ይህንን ርዕስ የቆሮንቶስን የሚሆን ጢሞቴዎስ ላይ ያለውን የሴቶችን አገልግሎት ለማወቅ የምትፈልግ ከሆነ ወንጌላውያኑና ኦርቶዶክሳውያኑ ስንነጋገር እኛ እንዴት እንረዳዋለን? ክፍሉ ላይ ያኔ ስናገር ወይ ሌሎችም ወንድሞቼ ሲናገሩ ትሰማለህ። ኦርቶዶክሳውያኑም ደግሞ ሲናገሩ በዛ ክፍል ላይና በመጽሐፍቶቻቸው ላይ ያለውን ደግሞ የሴቶችን አገልግሎት ስንጠይቃቸው ትሰማለህ። ኤርምዬ አፍጥ ነው
ጉዳዩን ነው የምልህ። ግን እኮ እኔ እኮ ከኦርቶዶክሳውያን ምን ይላሉ ወይም ደግሞ ፕሮቴስታንት አስተምሮ ምን ይላል ሳይሆን መጽሐፍ ቅዱስ እግዚአብሔር ቃል ምን ይላል በሚለው ቆም ጠይቅ። ምክንያቱም አበደን እኮ አልኩህ። አበደን ይላል የሐረር ሰው ማለት ነው። መጽሐፍ ቅዱሳዊ የሆነውን ባለፈው ነግሬሃለሁ። መጽሐፍ ቅዱሳዊ የሆነውን ለማወቅ ከፈለክ ቤተክርስቲያን ያኔ ጌታን ተቀብለህ ሄድና ወንጌላዊ ተክሉ ትናንትና ምልከልኝ ነበር ከአንተ ጋር ትምህርት የጀመሩ ተጠመቁ አይደል? ያ ተጠመቁ። አየኋቸው ቲክቶክ ላይ ለቀውት አይቻቸው ልኬልህ ነበር። ተጠመቁ እያልኩ ነበር። አንተ ግን በጠላ እየተጠመቅክ ነው ገና። አንተ በጠላ ነው የምትጠመቀው። እነሱማ ተጠመቁ። አንተ ዕለት ዕለት በጠላ እነሱ ደግሞ ኤርምሻ። ኦኬ ችግር የለም። ለማንኛውም አመሰግናለሁ አስገብተህ ስለመለስክልኝ። አሁን ብዙ ጥያቄዎች ግን እኔ አሁን ትናንትና መዝሙረ ያሬድ ከኔ ቤት ነበር፣ ዳጊም ነበር፣ አንተም ነበራችሁና ውይይታችሁ ላይ የተፈጠረው ነገር ለመዝሙረ ያሬድም ለኦርቶዶክሳውያንም ለፕሮቴስታንትም ለሁላችሁም እኔ ይቅርታ ጠይቄያለሁ። ምክንያቱም የኔ አካሄድ ልክ አልነበረም። አንተን ካስገባው አንተን ነበር ማስተናገድ የነበረብኝ ሙሉ በሙሉ። ግን በመሀል መዝሙርም መጥቶም ስለነበረ እኔ ሸር አድርጌ ጠራሁትን ብዙ ጠራርችን የመጣሁትና ያ ልክ አልነበረም። ለሁሉም ይቅርታ ጠይቄያለሁ። ግን ልክ ያልሆንከው እንዴት ነው ልክ ያልሆንከው? በመጀመሪያ አንደኛ ሰው ኮንፊውዝ እንዲሆን ስለማልፈልግ ነው። በእኔ ምክንያት ይቅርታ መጠየቅ ጥሩ ነው። በመጀመሪያ አንተ ቤት ላይ ስለ መጥቆራ ጥያቄ ኖሮ የጠራኸው መዝሙረን ነው ወይስ እኔን ነው? አንተን ነበር የጠራው። ለዛ እኮ ነው ታዲያ እኔ ይቅርታ የምጠይቀው እኮ። ኃላፊነቱን የምወስደው ጥፋተኛ የሆንኩኝ እኔ ነኝ። መዝሙርም ጥፋት የለበትም፣ አንተም ጥፋት የለብህም። ቆይ መዝሙረን ሌሎችን ሰዎች አስገብተህ ስታሰድበኝ የነበርከው ለምንድን ነው ታዲያ? ማን የሰደበ? ኦኬ ጥሩ። በመጀመሪያ ምን ብለህ ነበር የጻፍክልኝ ኤርሚዬ? እንደምታውቀው ማለት ነው ምን ብለህ ነበር የጻፍከው? ያ እሱን ጽፌልህም ጠርቼም ደውዬልህም ነው የመጣው። ግን ማን ሰደበ? ቆይ ከቻልክ እና ተወዛገበን ነው ብቻህን ገብተህ ነው ያልከው። ጀብተህ ብለው የሚለውን ገብተህ ነው ገብተህ ንገረን። መጥቆራ ምንድን ነው አልከኝ። በጣም ቀለኛ ነህ አልኩ። ሳቅህ። በቀደም ነግሬህ ነበር እኮ አልኩ። ለአንተ የሚጠቅምህ ኢየሱስን ማወቅና ስለ ኢየሱስ የሚናገረውን እግዚአብሔርን ቃል መጽሐፍ ቅዱስን ማወቅ ነው። ለአንተም ለእኔም ለትውልድ ሁሉ የሚጠቅመው የጠቀመንም ማለት ነው። ከዛ ምን አልከኝ? እግዚአብሔር ምስክሬ እና አልከኝ። 30 ደቂቃ ብቻ ነግረኸኝ እና ሂድ አልከኝ። ልብ በል አንተ እውነት ፈላጊ ሰው ፈጽሞ አይደለም። አልመጣም ይቅርታ አልኩ ማለት አልገባም ማለት ነው። ከዛ ገብቼ እዛ ስታወሩ እያየው ነበርና እሺ አልከኝ። ከዛ እኔ ገብቼ በዋና አካውንቴ ነው የመጣሁት። ከዛ ስታይኝ ራስህ ነው ገዝት የላክልኝ። ገዝት ከላክልኝ በኋላ ሁሉንም ዝም በሉ አልክና ስናገር የሚሰድቡኝን ኦርቶዶክሳውያንን አስገባህ። ያልከኝ እና ብቻህን 30 ደቂቃ ንገረኝና ሂድ ነው ያልከኝ። መሄዱን አለመሄዱን በኋላ መቆየት እችላለሁ ከፈለኩኝ ማለት ነው። ግን 30 ደቂቃ አይደለም 30 ሰከንድ ሳልናገር አንተ ከስር ከስር ታስገባ ነበር ማለት ነው። ማስገባት አይደለም ሁላቸውም የገቡትን ተራ በተራ ቢሆን ጥሬ ከመንገድ ላይ ወፍ እንደምትለቅም እያንዳንዱን በራሱ መጽሐፍ ለቀ። ግን እኮ አንተን ብቻ ሳይሆን እኮ መምህራንንም ዳጊም እኮ ሲመጡ አስገብቻቸዋለሁ አይደል? ትክክል አይደለም። ዳጊንስ ማን አስገባለ? መርጌታንስ ማን አስገባለ? ስለዛ እኮ ታዲያ አሁን ሁሎችም መግባት አልነበረባቸውም። ራሴ ኤርሚ እኔን ከጠራኸኝ አኳያ ዳጊን ማን አስገባለ? መርጌታን ማን አስገባለ? መዝሙረንስ ሌሎቹንስ ማን አስገባለ? እኔን ባልከኝ ሁኔታ ማለት ነው 30 ደቂቃ ብለኸኝ ከመጣሁ በኋላ ባይዞ እኔ ስለመጣሁ ነው በሙሉ የተንጫጩት ማለት ነው። ኦኬ እኔ ከመጣሁ በኋላ ዳጊንም እንደዛ ብለኸው ከሆነ ነው የመጣው። ዳጊን የሚያስገባው አንተ ነህ። መርጌታን የሚያስገባው አንተ ነህ። ሌሎችም ሲመጡ የምታስገባው አንተ ነህ። አስገብተህ ግን እኔንም መርጌታንም ዳዊትንም ታሰደበን ነበር። ማነው ዳጊንም ታሰደበን ነበር። እየተሳደበ የለም ኤርሚያስ፣ እየተሳደበ የለም። እዚህ ጋር ስለ እውነት እያወራን ስለሆነ እየተሳደበ የለም። ቆይ ፕሊዝ። እንደገባ ዳጊ ማይክ ሚዩት አድርጎ ተቀመጠ ረጅም ሰዓት። መዝሙረ ግን እንደገባ አንደኛ ሞዴሬተር ሰጥተዋል። ሞዴሬተር ሰጥተህ ለእኛ ሞዴሬተር ከልክለ ሚዩት ስታስደርገን ነበር። ይህንንም አምነህልኛል። ሚዩት ያደርገኝ ነበር ደጋግሞ መዝሙረ ያሬድ ያቃላ። ኦርቶዶክስን እኮ ወፌላላ ነው እንደዚህ የዘቀዘቅኳት በራሷ መጽሐፍት። ያቃል ምን እንደማወራ ያቃል። ዳጊ እንዳያወራ ይከለክለው ነበር። እሱ ግን ወዲያው እንደገባ
እያንዳንዱን አወርዳቸው ታች ይውረዱ ምናምን ነገር አለ። ትእዛዝ ሰጪ ማለት ነው። አገጩ ላይ የበቀለ ፀጉር ይረግፍ ነው። ቆይ ፕሊስ ላውራና ሰጣለሁ። አድመጣ አገጩ ላይ የበቀለ ፀጉር ይንጠባጠብ ነበር እሱ ገብቶ ቢሆን ኖሮ ማለት ነው። ኦኬ እንደገባ ትእዛዝ ሰጪ ሆነው ለምንድን ነው? አንደኛ ልብ በል ያንተን ስህተት እኔ እና ብለኸኝ እንደዚህ 30 ደቂቃ ብቻ ተናገርና ውረድ ብለኸኝ ቃልህን አልጠበቅም፣ ቃልህን አላከበርክም። ዳጊን አስገባው። ማን አስገባለህ ዳጊን? እኔን የጠራኸኝ ብቻህን ያለ አንተ 30 ደቂቃ ብቻ ንገረኝና ሂድ ነው ያልከው። ማን አስገባለህ ዳጊን? ማን አስገባለህ መርጌታን? ከራሴ ወንድሞች ልጀምር። ማን አስገባለህ መዝሙረ? ማን አስገባለህ ሌሎቹ? ስለ መጥቆራ ናና ንገረኝ ነው ያልከኝ። እኔ አልመጣም ብዬ ግን ከታች ሆኜ ስሰማም ራስህ ነህ ኢንቫይት ያደረገኝ። በማድረግም ዲክላይን አላረኩብህም። ገባው ማለት ነው። መናገር ስጀምር ይሳደቡ ነበር የነበሩት ማለት ነው። ስለዚህ የራስ ጥፋት ነው። ይቅርታ መጠየቅ አግባብ ነው። ግን አንተ የፈለግከውን የመጥቆራን ጥያቄ ኦፊሻል የሚያመልኩት መዝሙረ ያሬድ በመቀመጫው ንፋስ እየገባ የሚሰግድለት ይሄንን ነው። ሌሎቹም ሙሉ ጭምር ማለት ነው። ይሄ በኦርቶዶክስ ታሪክሳን ምንድነው መሰለህ እዚህ ጋር ሌሎች ሜንሽን አድርገህ መነጋገሩ ምንም አይጠቅምም ብዬ ነው ማለት ነው። ኖ ሚዩት አድርገው መብቴ ነው። እኔን እዛ ቁጭ አድርገህ ስታሰድባ ነበር እንዴ? አንተም ቢሆን ሌሎችም ቢሆኑ በኦርቶዶክስ ተዋሕዶ ቤተክርስቲያን በመቀመጫችሁ ንፋስ እየገባ ማለት አፈንድዳችሁ የምትሰግዱለት ለእንደዚህ አይነት ሰይጣን ነው። ይሄ ከቤተክርስቲያናችሁ መጽሐፍ የተገኘ ነው። ይሄ ከቤተክርስቲያናችሁ ታሪክ ውስጥ የተመዘዘ ነው። ይህ ጉግል ላይ ገብተህ እኔ አይደለሁም እንደዚህ አድርጌ ክሬት ያደርኩት። ጉግል ላይ ገብተህ ብቻ መጥቆራ ብለህ ስትል እንደዚህ ጉግል ላይ ሁሉ ጭምር ተቀምጧል ማለት ነው። ያው እኛ ከዚህ ነው ምንጩ ነው ያገኘው። ያው አቡነ ዜና ማርቆስ አባቴ የተባሉ ሲያጠምቁ ያው መጥቆራ የተባለው እዚህ እየበረረ ክርስቲያን ሳይሆን በፊት፣ አሁን ግን ክርስቲያን ከሆነ በኋላ ጽዋል ኦርቶዶክስ ሲሆን ሰው ሆነ። ኦርቶዶክስ ሳይሆን በፊት ግን ሰይጣን ሆኖ እንደዚህ እየበረረ ነበር በአየር ላይ። ያው አባቶችህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ሲያጠምቁት ማለት ነው። ማለት ሲያማትቡበት ይሄ የሰይጣን ነገር እንዳይወራ ደጋግመ ሰዎችን በማስገባት አደረክ። ከዚህ በኋላ አላምንህም እና ብለህም እንዳጠራኝ በመጣም እንዳታስገባኝ አላምንህም። አንተን የመጨረሻ ቃሌነት ኤርሚዬ፣ አንተ ጥያቄ ካለህ ና እኛ ጋር ጠይቅ። ማንም ይሰድብህ የለም። ይሁን አሁን ረጅም ደቂቃ ሰጥሃለሁ፣ አውራ። ከዛ ዳግም ያወራል ማለት ነው። እዚህ ቤት ማንም አይሰድብህም፣ ማንም ሚውት አያደርግህም። ጥያቄ ካለህ ና እኛ ጋር ጠይቅ። ጥያቄ ካለህ ሂድ እነሱ ጋር ጠይቅ። ያው እንደዚሁ እንደ መጥቆራ አንተ አንዴ ወደዚያ አንዴ ወደዛ እየበረርክ ስለሆነ ማለት ነው። ጌታ እንዲር እስኪረዳህ ድረስ ይሄን ነው ብዬ የምለው። ኤርሚሻ እወድሃለሁ፣ የእውነት እወድሃለሁ። ስለምወድም ነው በውስጥም ስትደውልኝ ማነሳለን፣ እኔም ስደውልልህ የምንነጋገረው ማለት ነው። ኦኬ ገብቶ ያ በየሰንሰል ስር ሴቱን እያጋደመ የሚተኛ እኔ በህግ ሚስቴን ያገባኋትን የተከበረችውን ሚስቴን ሲሰድብ ነበር እዛ። ኦኬ እንደሱ በየገረገራ ጥግ ለክብረ በዓል የሄዱትን ሴቶች እንደ ጠገበ አህያ 18ቱ ሴት ላይ አልወጣም። አንድ ለአንድ ጋብቻ ንጹሕ መኝታም ቅዱስ ነው። እግዚአብሔር አመንዝሮችን ይቃወማል፣ ይበቀላል። እኔ ግን ከሚስቴ ጋር ብቻ ከሐና ጋር ብቻ አለቀ። ኢዮብና ተከታዮቹ ግን የሚያደርጉትን የራሳቸው ወንድም ደምረው ስላወጣው አግባብ ነው እንጂ ሰው እያስገባ እንደዚህ ማሰደብ የለብህም። ቴንክ ዩ ኤርሚዬ፣ መቀጠል ትችላለህ የምትፈልገውን። ኦኬ ዳጊ የሆነ ነገር ብሎ ሌላ ከዛ የፈለግከውን ደቂቃ ተናግረህ መሄድም ካለበት ትሄዳለህ። ኤርሚሻ ዳጊሻ አንድ ቁጥር ጽፈህ ነበር። ከዛ ላይ ኤርሚዬ የፈለግከውን ደቂቃ ተናገር። ዳጊ ያለህ ሚዩት ነህ እያወራህ ከሆነ ዳጊ። እሺ ኤርሚ ይሰማል? ትሰማለህ? ምናልባት ዳጊ የለም። እሺ ጎሄድ አሁን ቀጥል፣ አንተ ትችላለህ። ያ ችግር የለውም። እኔ አሁን ያው ይቅርታ የምጠይቀው አንደኛ ነገር እኔ ለራሴ ህሊኔ የተሰማኝን ነገርና ትክክል መስዬ ስላልሰማኝ ለእኔ በአንተም በመዝሙሬም በዛ በኩል ያለውን ጥያቄ ይቅርታ ጠይቄያለሁ። ግን ይህን ጥያቄ አሁንም ዲቤት ነው አንተ የፈለግከው ማለት ነው። አሁን የጠየቅኩትን ጥያቄ በአንደኛ ጢሞቴዎስ ላይ ያለውን ጥያቄ
በኦርቶዶክስ ላይና በፕሮቴስታንት ላይ እንዴት ይታያል የሚለው ነገር ነው። ግን እናንተ ሁለታቸውን ዲቤት ብታረጉ ለኔ ምንም የሚጠቅመኝ ነገር የለም። ምክንያቱም መጽሐፍ ቅዱስ የሚናገረውን የእግዚአብሔርን ቃል ካወቅኩ እኔ ዲቤትም እኔ ያላልኩት ናት በላ እኔ ዲቤት አላልኩም ያልኩ በባለፈው አስገብተህ አንተ ቤት ውይይት ከሆነ ኦኬ ውይይት ከሆነ የሚወያይ ሰው ካለ ይምጣና ስናወራ ከዛ ትማራለህ ነው አይደል ያልኩ ያኔ ያርብሻ የመጀመሪያ ጊዜ መጠ ጥያቄ ሳቀርብልህ ሌላ ሰው ይሄን ትክክል አይደለም የሚለኝ ሰው ካለ ዲቤት ያርገኝ ያልክ አዎ ይምጣና አንተ ጋር እንወያይ ነው ያልኩ ኦኬ በተለይ ኦርቶዶክሳዊ መሆኑን ፈልጋለሁኝ እናቱ የወለደችው ማለት ነው በመጽሐፍቶቹ ሁሉ የማያፍር ማለት ነው ያ በገድሉም በኩል አሁን በገድሉም ሆነ በመጽሐፍ ቅዱስ አሁን ትናንትና በነበረው እንትን እኔ በጣም ስለተረበሽኩኝ ጭቅጭቁ ምናምን እናንተ መነጋገር ደስ ስላላለኝ ነው እንጂ መዝሙር ሁሎች ወጣው ብቻችን ዲቤት እናድርግ እያለህ ነበረ እውነት ለመናገር ማለት ነው የዛን ሰዓት በቃ ካለ መስማማት ስድብ ምናምን ተጀመረ ምናምን ያልሆነ ነገር ሆነ በዛታች የነበሩት ሰዎችም እንተናሉ በቃ ሁላችሁን አስወጥቼ ቤቱን ዘግቼ አሙኝ ነው ያደርኩ እውነት ለመናገር ማለት ነው እኔ ምን አልኩት በዛው አይ እንትን ነው ሰምቼዋለሁ መስማት ብቻ አይደለም ምን ማያደርግልኝም የእሱን ተናግረህ ለምን የኔ መደጋገሙ ብለህ ትላለህ እኔ ምን አልኩት ማለት የማን የተናገርኩ ነው እኔ እዛው ጋር ምን አልኩት ምን ያደርጋል መደጋገሙ ኤርሚ አንተ የሱን ተናግረህ ለምን መደጋገም ብለህ የምትለኝ እሱን ለምን ተናገርክ እኔ ምን አልኩት የማንን ተናገርኩ አሁን እኔ የማንን መዝሙረ ምን እናድርግ ነው ብሎ ያለው መዝሙር የተናገረው ነገር በፈለከው መጽሐፍ በገድልም ሆነ በመጽሐፍ ቅዱስም ሰዎቹ ይውጡና ብቻችንን እናውራ ነው ያለ እኔ ምን አልኩት ለምን ይወጣሉ ይቀመጡ ችግር የለውም በዛው ላይ እንነጋገር ነው ያልክ ራይት ታዲያ እንነጋገር ብሎ የሚለውን ዲቤቱን አንነጋገርም አልኩኝ በቃ ከዛ በኋላ ግን ከታች ከነበረ ሰው ጋር ንግግር ጀመረ አልኩኝ ወይ ዲቤቱን አንተ ይኸውልህ የሁለታችሁ ልዩነት ምንድነው ኤርሚያስ ልዩነቱን ተወና ኤርሚያስ እስኪ አንዴ ልንገርሽ ሳወራኝ አዳምጠኝ ኖ ዲቤቱን አላረግም አልኩትኝ እኔ አላልከውም እናረጋለን ሰዎች ያወርዱም ነው ያልከው አለቀ በቃ እኔ ሰዎቹ እሱ ይወራዱ ሲል አንተ መተህ ትእዛዝ አትሰጥም የኦርቶዶክሳውያኑም ይቀመጡ የኛም ወንጌላውያኖቹ ይቀመጡ እኔ እናንተ እዚሁ ዲቤት ማድረግ እንችላለን በፈለከው ርዕስ ብያዋለሁ አይደለ በፈለከው ርዕስ በዚህ በገድሉ ምንድነው የሚባለው በመጥቆራም ከፈለክ ጥሪ ባቀረብኩት አልነካውም ብላችሁ ባላችሁትም በታቦቱም ከፈለክ አረጋለሁ ዲቤት አረጋለሁ እንደውም ነገረ ክርስቶስ ላይ እኔ ጥሪ አድርጌልህ እኮ አፍህን ዘግተህ ተቀምጠህ ነበር የኔንም ብለህ ሜሎስም ሲጠራ አፍህን ዘግተህ ተቀምጠህ ነበር ዛሬ መተህ ድል አጥባይ አርበኛ ይመስል አልሞት ባይ ተጋዳይ የሆንከው እንዴት ነው ብዬ ነው ያልኩትኝ ስለዚህ የእሱን ብቻ ተናግረህ እኔ ተናገርኩትን ሁሉም መናገር ምን ያደርጋል ልዩነታችሁን እኮ ነው የተናገርኩ አሁን እኮ መዝሙር እየተናገረ የነበረው በቃ ምንም ሰው አያስፈልግም ከዚህ ጋር የተቀመጡታችሁን ከኦርቶዶክሳውያንም ፕሮቴስታንትም ታችሁ ረዱና እኔ እናንተ ብቻችን እንነጋገራለን አንተ ደግሞ አይወርዱም በፈለከው ነገር እዚህ ጋር ዲቤት እናደርጋለን ግን አይወርዱም እዚህ ጋር ይቀመጡ ተባለ በዛ መካከል ላይ ሰው በመሃል ገባና በእንተና በመዝሙር ንግግር ሰው በመሃል ገባና ሌላ የሆነ ቃል መነጋገርናም ሲጀመር በቃ ሁላችሁንም አስወጣን በቃ አለ መዝሙር ኦኬ ብዬ ሁላችሁንም አስወጥቼ ቤቱን ዘግቼ እኔ ታኛው ማለት ነው ስለዚህ አሁን ያን ችግር የለውም ኤርሚ አሁን ምንድነው መሰለህ እኔ ለኔ ጥያቄ የሆነብኝ ነገር ለሶስተኛ ጊዜም ራሱ ማንሳት ሳልፈልግ ያነሳውበት መንገድ ለምንድነው ክሊር አድርገህ ስለ መጽሐፍ ቅዱሱ ታማኝ ነኝ ነው የምትል ሁሉ ጊዜ ስትናገር አሁን መጽሐፍ ቅዱስ ታማኝ ነን ካልከኝ ሌሎቹ ጋር መተያየቱ ሳይሆን ይሄ ቃል ምክንያቱም አንደኛ ቆይ አረበ ኤርሚያስ አንዴ ቃስጠኝ እንጂ ላውራና እኔ ነኝ ሚዩት ያደረኩት አሁን 3 ጊዜ መልሼልሃለሁ አልመለስኩልህም ይሄን ነገር ማይኩን ክፈተው አሁን 3 ጊዜ መልሼልሃለሁ አልመለስኩልህም አዎ መልሰል 3 ጊዜ እኮ ይመለስክልኝ መልሱ አይደለም እኮ ይነገርኩኝ ቆይ አድምጠኝ ምንድነው ብዬ መለስኩልህ 3 ጊዜ ለጠይቀኝ ጥያቄ 3 ጊዜ ነገርከኝ ያለው ነገር ዲቤት የሚያደርግ ማለት ከኔ ጋር ስለዚህ ጉዳይ የሚነጋገር ካለ እኛ ስንነጋገር አንተ ትማራለህ ነው ያልከኝ ያለው ራይት የዛሬም 2 ጊዜ ነገርኩ የሴቶችን አገልግሎት መጽሐፍ ቅዱስ ላይ ወንጌላውያኑ የሚያደርጉት መጽሐፍ ቅዱሳዊ ነው ብለው የሚሉ ኦርቶዶክሳውያን ካሉ ጥራቸው አድምጠኝ ፕሊዝ ኤርሚ ፕሊዝ
ፕሮቴስታንቱ የሴቶችን አገልግሎት ይቀበላል፣ ይሄ ደግሞ መጽሐፍ ቅዱሳዊ አይደለም ብሎ የሚል ኦርቶዶክሳዊ ካለ አምጣና ስንወያይ። እኔ ዲቤት እንኳን አላልኩም። ዲቤትማ ከሆነ ለአንተ ለምን እናገራለሁ? ቀጥታ ለምን አልጠራም? ስንወያይ አንተ ትማራለህ። ካልሆነ ግን መረጃ መስጠት ስለሆነ በዚህ ጉዳይ ላይ አልነግርህም። ትምህርቱን የምትፈልግ ከሆነ አንተ የሚያስፈልግ የሴቶች አገልግሎት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው ሳይሆን ህይወት የምትፈልግ ከሆነ ኢየሱስ ነው የሚያስፈልግ ብያለሁ። ጌታን ተቀብያለሁ ብለሃልክ። ጌታን ተቀበልክ። ኦፊሻሊ እኔ ጋር ከተክሉ ጋር አገናኘውህ። እሱ ትምህርት ጀመረልህ። ቤተክርስቲያን ሄድክ። ደህንነት እየተማርክ ነበረ አይደል? ደህንነት እየተማርክ ነበር። ጌታን ስለተቀበልክ ነው ባይዞ ደህንነት የምትማር የነበረው። ወንጌላዊ ተክሉ ወንድሜ ደህንነት ያስተምርህ ነበር። ትናንትና አንተው ራሱ እንዳልከኝ ያው ምን አልከኝ? አብረውኝ የተማሩ ተጠመቁ አልከኝ። ጌታን አልተቀበልኩም አላልክም ነበር እንዴ? እዚህ ተቀብለሃል እንጂ ንስሐ እኔ ነኝ ያስገባው። ጌታ የተጠመቁ አብረው የተጠመቁ አብረው የተማሩ ሰዎች ይሄው ወንጌላዊ ተክሉ ካናዳ ካልጋሪ ላይ ይኸው ኤርሚያስ ጌታን ተቀብሎ ከእነዚህ ልጆች ጋር ይማር ነበር። እነሱ ጌታ በኢየሱስ ክርስቶስ አምነው መሰረታዊ ክርስትና ትምህርት ተምረው እኔም ወንድሜ ኤርሚያስ ጌታን መቀበል ፈልጋለሁ ብሎ ጌታን አስቀብዬ ኦፊሻሊ ሁላችሁ እንደሰማችሁት ከወንጌላዊ ተክሉ ከወንድሜ ጋር ደውዬ አገናኝቸው፣ ስልክ ለስልክ አገናኝቸው፣ ደውልለት ብዬው ደውሎ አግኝቶት ትምህርት ተጀምሮለት ደህንነት ትምህርት ማለት ነው። ከዛስ ትምህርቱን አቋረጠ ማለት ነው። ከቸርች ቀረ ማለት ነው። ከዛ ወጥቶ ከነ ዮኒ ማኛ ጋር ምናምን ነገር ሆነ ጌታን አልተቀበልኩም ብሎ አለ ማለት ነው። ውሸቱን ኤርሚያስ ብሎ አለ። እኔ በዛ እንኳን አልተቀየምኩም፣ ልቤ ሰፊ ነው። ኦኬ። ስለዚህ አብረው የተማሩቱ ይሄው ተጠመቁ ማለት ነው። ካናዳ ታች አትሳደቡ ናንተ ዓለም ከኋላ ወደ ኋላ የእምነት ጀግኖች ወንድሞቼ መስቀል ከፊቴ ዓለም ከኋላ አልመለስም ወደ ኋላ ብለው አሉ። አንተ ደግሞ ለህይወት ተጠርተ ስታበቃ እነሱ በጌታ ኢየሱስ ክርስቶስ አምነው ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ለመተባበር በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ካልጋሪ ካናዳ ላይ ወንድሜ ወንጌላዊ ተክሉ አብረሃቸው ስትማር የነበሩ ወገኖች አንተ ትምህርቱን አቋርጠህ ወደ ዓለም ተመለስክ። አንተ በቢራ እየተጠመክ ነው፣ እነሱ ደግሞ በውሃ በጌታ ኢየሱስ ክርስቶስ ስም እውነተኛውን ጥምቀት እየተጠመቁ ነው። አምነው ተምረው። ለአንተ የሚያስፈልግህ ሴቶች ረጅም ቀሚስ ይልበሱ፣ አጭር ይስበኩ አይስበኩ፣ ወደ ጎንና ሸብሽብ ወደፊት ስናጨበጭብ እንዴት ነው ብሎ የሚለው አይደለም። ለአንተ የሚያስፈልግ ለአንተ ህይወት ነው የሚያስፈልግ። ያ ህይወት ደግሞ ክርስቶስ ነው ብዬ ነግሬሃለሁ። ያንን ህይወት ክርስቶስ ነው ብዬ ነግሬሃለሁ። ጌታን መቀበል ነው የሚሻልህ ብዬሃለሁ። ስለዚህ ይኸው አብረው የተማሩ ሰዎች እንደተጠመቁ ይርሚ። እኔ አንደኛ ደስም የምትለኝ እንደኔ እውነቷንም ስለምታወራ ሶሪያ እንዴ እንደኔ እውነቷን ስለምታወራ እንደኔ ያልከኝ ያው አብረውኝ የተማሩቱ ተጠመቁ አልክ። ከአብረው የተማሩ የት ነበር? ቸርች ውስጥ ነው የተማርከው። ጌታን ኦፊሻል የተቀበለ ነበር። እነ መዝሙር ያሬድና እነ ዮናስን ሙሉነህን ስታይ ነው ጥፍ ብለህ ኤርሚያስን ያበሸቃችሁ ያናደዳችሁ መስሎ ሰይጣን አደራይቷችሁ ጌታን የተቀበሉት ሁሉ በሙሉ ጌታን ኤርሚያስ ጋር የተቀበሉ የኤርሚያስን ሞራል ለመስበር ምናምን ነገር ብለህ እያንዳንድ ወደና ፈቅደ ነው ጌታ የተቀበልከው። ዮናስ ሙሉነህ እኔ ጋር አይደለም ጌታ የተቀበለው፣ ብርቱካን የተባለችውን አስቀበለችኝ ብሎ ያለው ማመስክሮሊ ነው ያለው፣ አቡነ ገብርኤል ነው ያለው። እኔ ግን 7 ዓመት ሙሉ ስንጻጻፍ የነበረውን በውስጥ ሜሴንጀር ላይ ላሳያችሁ እችላለሁ። ኦኬ፣ ከዮናስ ሙሉ ነጋ ስለ ወንጌል ማለት ነው። 7 እና 6 ዓመት ሙሉ በሜሴንጀር ላይ ሲሰድበኝ ምን ሲል ሲጠይቅ ስነግረው፣ ኦኬ፣ ሲያስፈራራ ምናምን ነገር ሁሉ ማለት ነው። ብሎ ካላረኩትም አላደርገውም። ለምን? ስለዚህ አንተ ከሱ ጋር ሆነ ከነመዝሙረ ጋር ሆነህ ያሳደማችሁና አገልግሎቱን እንቅፋት ለማኖር ያደርጋችሁ መስሏችሁ ወጥተህ እኔ ጌታን አልተቀበልኩም፣ ኧረ እኔ ይድፋኝ፣ እኔ ንስሐን የገባሁት አልክ። አንድ የኦርቶዶክስ እምነት ተከታይ አንድ በጌታ ያመነ ወንጌላዊ የሆነ ጴንጤው ኤርሚያስ ጋር መጥቶ እንዴት ንስሐ ይገባል? እኔ ጋማ ንስሐ የገባው ጌታ ኢየሱስ ክርስቶስን አስቀብዬ ነው። በቤተ ክርስቲያኔ ስርዓት በመጽሐፍ ቅዱስ ትምህርት ንስሐ ያስገባው የእግዚአብሔር ልጅ ኢየሱስ ክርስቶስን ኦፊሻል ነው የተቀበልከው። ኦፊሻል ስለተቀበልክ ነው ኦፊሻል ሄደህ ትምህርት የተማርከው በቤተ ክርስቲያን።
ኦፊሻል ትምህርት ኦፊሻል ስለተቀበልከው በኦፊሻል በቤተ ክርስቲያን ትምህርት ሲያስተምሩ ወንጌላዊ ተኩል ያገናኘው ከነዚህ ልጆች ጋር አብረህ ትማር ነበር። አንተ ወደ ዓለም ተመለስክ፣ እነሱ ግን ጸንተው ኖሩ። ስለዚህ ተጠመቁ። ለአንተ አሁን የሴቶች አገልግሎት ምናምን ነገር ብሎ የሚለው ነገር አይደለም የሚያስፈልግህ። ለአንተ የሚያስፈልግህ ለአንተም ለእኔም ለትውልድ ሁሉ የሚያስፈልግ ኢየሱስ ነው ብራዘር። ኦኬ ይህንን ርዕስ ካነሳው ዘንዳ በፈለግከው ጊዜ ላይ ይህንን እኮንናለሁ ብሎ የሚል ኦርቶዶክሳዊ ይምጣና ስንወያይ ትሰማለን ያልኩ። አሁንም አልነግርህም። ለምን? ኢምፖርታንት ጉዳይ አይደለም እሱ። ለአንተ ኢምፖርታንት የህይወት ጉዳይ ክራይስት ነው፣ ኢየሱስ ነው። ህይወት ነው የሚያስፈልግ ብራዘር። አንተ እኮ ነገሩ ሁሉ ጠፍቶብኛል ብልሃል ኤርሚ፣ ግራ ገብቶኛል ብልሃል፣ ህይወት ባዶ ሆኖብሃል። ኦኬ ስትናገር ነበር ቤትን ከፍተህ ውስጤ እየራራለ ማለት ነው። ተስፋ ቆርጣ ነበር። በቃኝ አላልከኝም? በባለፈው በቃኝ ድጋሚ መመለስ ፈልጋለሁ አላልከኝም? ኤርሚ ብለኛል። በቃኝ እኔ ከዚህ በኋላ በለስትል እሺ ኤርሚዬ ብዬ አልመጣሁም። እንደገና ላገናኝህ ብዬ ተክሉ ላገናኝህ ቀነቀጠሮ ባያስኩበት ጉንፋን ስላመመኝ ያን ቀን ምንድን ነው የተባባልነው? በቃኝ ብለህ ካልክ በኋላ እንደገና ተክሉን አገናኝህ ብለህ ላገናኝህ ቀጠሮ ባያስኩበት ገና 2 ቀን ባልሞላ ውስጥ አይደል እንዴ ቤት ከፍተህ መጥተህ ኦርቶዶክሳውያኑ ደግሞ አስተምሩ ብለህ ያልከው? እኔ እንደውም የዛን ቀን ገብቼ ሚናህን ለይ አልኩ። ኦርቶዶክሳውያን የሚያስተምሩ ከሆነ እኛን መጥራት የለብህም ብራዘር። እኛ የምናስተምር ከሆነ ኦርቶዶክሳውያን መጥራት የለብህም። ካልሆነ ግን ልብ በል ማነው ሮያን የሚባለው ኦርቶዶክሳዊ ወንድም አንተ መጨረሻ ታብዳለህ ብሎሃል። ጌታ ምስክር ነው። እንደዛ ነው ልትሆን የምችለው። አንዴ የእኛን የወንጌላውያንን መዝሙር ትሰማለህ፣ አንዴ ኦርቶዶክሳውያን ትሰማለህ፣ አንዴ የእስላም መንዙማ ትሰማለህ። ኤርሚ ህይወት ትክክል አይደለም ብራዘርዬ። እያየሁ እንድጠፋ አልፈልግም። ኢትዮጵያዊ ወንድሜ ነህ። ህይወት ያስፈልጋል። ህይወት ተበላሽቷል። ትክክል አይደለም። አንተ ብቻ አይደለም፣ ህዝብ አዳሙ ትክክል አይደለም። በክርስቶስ ኢየሱስ ያላመኑ ትክክል አይደሉም። ትክክለኛ ትራክ ላይ አይደሉም ያሉት። ሃይማኖት አለ፣ የዘላለም ህይወት የለህም። ኦኬ የእስላም መንዙማ ላይቭ ላይ ወጥተህ መንዙማ ትከፍትና ታጨበጭባለህ፣ እስላም ሆነ ማለት ነው። ከዛ ደግሞ በማግስቱ ደግሞ የአውታሩን ትከፍትና ደግሞ ሃሌሉያ ትላለህ። ከዛ አንተ እኮ አሁን ሁለተኛው የዮኒ ማኛ ሆንክብን። ኦኬ ይሄ ደግሞ ለአንተ አይጠቅምህም ብራዘር፣ ለአንተ አይጠቅምህም። ከሁሉም የሚያጣ ሆነ ዜሮ ሆነ ነው የምትቀረው። ያ ወንድም እንዳለ መጨረሻ ላይ አብደህ ነው የምትቀረው። እውነቱን የምነግርህ ማለት ነው በዚህ አካሄድ። እኔ ግን እንደዚህ አልመኝልህም። ክርስቶስም እንደዚህ እንድትሆን አይፈልግም። ለእውነት ኑር ብለኸዋል ስምህን። በቃ ለዚህ ለጻፍከው እውነት ኑራ። ያ እውነት ማን ነው? ያን እውነት ፈልግና አግኝ። ያ እውነት ከክርስቶስ በቀር ማን አለ ብራዘር? ያ እውነት ከመጽሐፍ ቅዱስ በቀር ማን አለ? በእውነት ቃል ቀድሳቸው ቃልህም እውነት ነውና ይላል የአምላካችን የእግዚአብሔር ቃል ማለት ነው። አይ መምህር ሕይወት ምን አንዴ ይገባሉ አንዴ ይወጣሉ። ቅድም ስለ ሰይጣኑ ስናወራ ሸሽተው ወጡ። አሁን ደግሞ ለምን ነው አንዳንድ ቁጥር የሚጽፉት? መምህሩ ኑ ይምጡ፣ ስለ ሰይጣኑ ያወራሉ። ያ ቅድም ወጡ። መጥቆራን እንተሰራ ሚዩት አድርጉት። በኋላ ስለ ጭራቁ ይነግሩናል። የቀንዳሙና ባለጭራው የኦርቶዶክስ በመጽሐፍ ቅዱስ ነው የምንወያይ። ሚዩት አድርጉት። መምህር ቆይ ከኤርሚ ጋር ጨርስና ከዛ ይቀጥላሉ። ቴንኪዩ። ስለ ቅዱሱ ጭራቅ ኦርቶዶክስ ስላጠመቀችው ጭራቅ ስለሱ በኋላ ያወራሉ። የቤቱ እሱ ስለነበር ማለት ነው። እና ኤርሚ ህይወት ነው የሚያስፈልግህ፣ ኢየሱስ ነው የሚያስፈልግህ። ሴቶች ይዝለሉ፣ ይጨፍሩ፣ ይስበኩ፣ አይስበኩ። ካህናት አይሰብኩም፣ ይሰብካሉ። ፓስተሮቹ አይሰብኩም፣ ይሰብካሉ። አይሱ አይደለም የሚያስፈልግህ። ኢየሱስ ለአንተ ምን ሆነልህ? ለእውነት ኑር ነው ብለህ ያልከው ይህንን ለእውነት ኑር ብለህ ስምህን የጻፍከውን ይህንን እውነት ሰርች አድርግ፣ ፈልግ። ያንን እውነት አግኘው። ለዛ እውነት ኑር። በዛ እውነት ተመላለስ። ለዛ እውነት ሙት። ይህንን እውነት ግን በመጀመሪያ ፈልገው። በዮሐንስ 17:17 ላይ ሲናገር የጌታ ኢየሱስ ክርስቶስ በእውነት ቃል ቀድሳቸው ቃልህም እውነት ነው ይላል። ኦኬ ችን ብቻ ሳይቼ ለመምህሩ እንድሰጣቸው ማለት ነው። ኤርምሻ ለአንተ አሁን ሴቶች ሰበኩ፣ ፓስተሩ እንዴት ነው የሚሰብከው፣ ኦርቶዶክሶች እንዴት ነው የሚቀድሱት ምናምን ነገር አይደለም ያስፈልገን። ያው ዮሐንስ 17:17 ላይ በእውነትህ ቀድሳቸው ካለ በኋላ ጌታችን ቃልህ እውነት ነው ይላል።
ለእውነት ኑር ነው አይደል ያልከው? እኔ ደግሞ ተናገሩ እውነቱን ብያለሁ። የምናገረው እውነት ይህንን ነው። ይህን እውነት ስናገር ውሸትን አፈርሳለሁ። ኦኬ። ጴንጤ ቤት ያለ ይሁን፣ ካቶሊክ ቤት ያለ ይሁን፣ ኦርቶዶክስ ቤት ያለ ይሁን፣ አይሁዳዊ ቤት ያለ ይሁን፣ እንደ እግዚአብሔር ቃል ያልሆነውን አፈርሳለሁ። በእግዚአብሔር ቃል እውቀት ማለት ነው። ስለዚህ ቃል እውነት ነው ይላል። ኦኬ። ይህ እውነት የሆነ የእግዚአብሔር ቃል ስለማን ነው የሚናገረው? ጌታችን እንደተናገረው ስለ ኢየሱስ ክርስቶስ ነዋ። እኔ መንገድና እውነት ሕይወት ነኝ ብለዋል። እውነት የሆነውን የእግዚአብሔርን ቃል ስለማን ነው የሚናገረው? በዮሐንስ 5:39 ላይ እናንተ የዘላለም ሕይወት በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ስለ እኔ ነው የሚናገሩት ብለዋል። ይሄ መጽሐፍት በሙሉ የሚናገረው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት፣ ፍጹም ሰውነት፣ ከድንግል ማርያም ሰው ሆኖ እንዴት እንደተወለደ፣ የተወለደው የዘላለም አምላክ እግዚአብሔር ወልድ ለእኔና ለአንተ ለዓለሙ በደልና ኃጢአት እንዴት እንደሞተ፣ እስከ ምን ያህል ድረስ እንደወደደን፣ ኦኬ፣ ነፍሱን ስለ ነፍሳችን ቤዛ አድርጎ እንደሰጠ፣ በእርሱ የሚያምን እንደማይፈረድበት የዘላለም ሕይወት እንደሚኖረው ይናገራል። ትልቁን ተነግሮ የማያልቀውን የእግዚአብሔርን ፍቅር፣ ተተርኮ የማያልቀውን የእግዚአብሔርን ዘላለማዊ ምሕረት፣ ዘላለማዊውን ፍቅር፣ የዳንበትን ዘላለማዊውን ጸጋ ነው የሚሰብክህ። እሱ ነው የሚያስፈልግህ። ኤርሚ ቤት ከፍተህ እኮ እያላዘንክ ራስን እያመመህ ስተክዝ እኮ አይተናል። ገብተው የነዋይ ደበበን ዘፈን ክፈትና በለው የሚሉ ሴቶች አያለሁ እኮ አንዳንድ ቀን አያለሁ። ወንድም አለም ተቅበዝብዝሃል ብራዘር። አንተው ራሱ ካርታው ጠፍቶብሃል። እኔ ነገርኩ። ይሄው በዚህ ህዝብ ፊት ነገር ወደ ጌታ መምጣት እንኳን ባትፈልግ አንተ ኦርቶዶክስ ውስጥ ጸናና ቁም ብራዘር። በቃ ጸንተቁም። እንደዚህ ሰይጣኖቹ ምናምን ነገር እያመንክ ጸንተቁም። ሰዎቹንም ሰይጣኖቹንም ብቻ ቀላቅለ ቤቱ የተቀላቀለበት ቤት ስለሆነ ኦርቶዶክስ ጸንተቁም። ይሄው እውነቱ ልንገር። እዚህ መንዙማ እንደዚህ ናውታሩን የኛ የነዳጊ መዝሙር አትክፈት። ኦርቶዶክስን በቃ ጸናና ቁም እዛው ብራዘር። ካልገባህ ምን ልታደርገው ትችላለህ? እዚህም እዛም አታጥቀስ ነው ብዬ የምልህ። አይበጅም፣ አይጠቅምህም። ካልሆነ ወደ ጌታ የምትመጣ ከሆነ ባለፈው የተቀበልከውን ጌታ አንተ ከአንተ ጋር አብረው የተማሩ ተጠምቀዋል። ያው አብረውኝ የተማሩ ተጠመቁ ብለሃል። አንተ ወደ ኋላ ተመለስክ። ኢየሱስን ክደህ ማለት ነው። ምን ይጠቅምሃል ኤርሚዬ? ምንም አይጠቅምህም ብራዘር። እኔ አንተን ማጣት አልፈልግም። ኢየሱስም አንተን ማጣት አይፈልግም። እንድትጠፋበት አይፈልግም። ከመቅበዝበዝ ሊያድንህ የሚችል አንድ ነው ብያለሁ። እውነቱን ልንገርህ፣ ጴንጤነት ከመቅበዝበዝ አያድንም። ኦርቶዶክስነት ከመቅበዝበዝ አያድንም። ካቶሊክነት ከመቅበዝበዝ አያድንም። ሙስሊምነት ከመቅበዝበዝ አያድንም። ከመቅበዝበዝ የሚያድንህ የዓለም መድኃኒት ኢየሱስ ክርስቶስ ነው። አንተ ተቅበዝብዝሃል፣ ናና በእሱ እረፍ እያልኩ ነው። በቃ እረፍት ነው የሚያስፈልገህ አንተ። እኔም እረፍት እንዳስፈለገኝ፣ ዳጊም እረፍት እንዳስፈለገው፣ እህቶቼ ወንድሞቼ እረፍት እንዳስፈልጋቸው ለአንተም ለዓለሙ ሁሉ እረፍት የሚያስፈልገው ለተቅበዘበዘው ለአዳም ዘር ማን ነው የሚያስፈልገው? ጌታችን ኢየሱስ ክርስቶስ ነው። እንዲህ ብሎ እንደተጻፈ የመጨረሻ ማለት ነው። ያው እናንተ ደካሞች ሸክማችሁ የከበደ ሁሉ። ኤርሚያስ ሸክም ከብዶታል? አልከበደውም። ራሱ ኤርሚያስ ተናገሩ እውነቱን። እኔ ማለት ነው። አዎ ሸክም ከብዶብኝ ነበር ከዛሬ 27 ዓመት በፊት። ኃጢአት አግቡጦኝ ዲያብሎስ በእግሮቹ እየቀጠቀጠ ረግጦ ይገዛኝ ነበር። አሁን ግን እኔ እንድረግጠው ስልጣን በሱ ላይ ሰጥቶኛል። አሁን ሰይጣን እኔ አይረግጠኝም። ቅዱሱን የእግዚአብሔር ልጅ ስሙን ስጠራ ይወጣል ከሰው ውስጥ፣ እኔ ጋር አይደርስም። ፉከራ አይደለም፣ ጄኑን ያየሁት ማለት ነው። ስለዚህ ኃጢአት ከብዶብኝ በበደልና በኃጢአቴ ሙታን ሆንኩ። በኃጢአት የጨቀየው ሰው ነበርኩ ከ27 ዓመት በፊት። ስለዚህ ይህን ሰው ማን ነው የሚያድነው? ኤርሚያስን። አሁን አንተ ገዛ በዛ ጭቃ ውስጥ እየዳከርክ ነው። የከበደ ሁሉ ሸክማችሁ የከበደ ሁሉ ወደ ኦርቶዶክስ ይዞ አይልህም። ሄደህም ሲኦል ነው የምትገባው። ሊቃውንቱ ቅድም አሰምቻለሁ። ወደ ጴንጤ የሚሄዱ ወደ ካቶሊክ የሚሄዱ አይልህም። ፕሊዝ ወደ ኦርቶዶክስ የሚሄዱ አይልህም። ወደ ካቶሊክ የሚሄዱ አይልህም። ወደ ጴንጤ የሚሄዱ አይልህም ብራዘር። ወደ እምነት ተቋም የሚሄዱ አይልህም ብራዘር። በመጀመሪያ ወደ እኔ ኑ ነው ያለው መድኃኔዓለም ኢየሱስ። ከዛስ እኔም አሳርፋችኋለሁ። አለቀ። ይሄንን እረፍት ካገኘህ በኋላ እንዳንተ በኢየሱስ ክርስቶስ በማመን ያረፉት ጋር ያኔ ህብረት ታደርጋለህ።
አንተም አሁን እረፍት አላገኘህም፣ ኦርቶዶክሳውያንም እረፍት አላገኙም። ስለዚህ ያው የዳከርክ ግራ ገብቶ ትኖራለህ ማለት ነው። እና እኔ ጋር ያሳረፈኝ ኢየሱስ ያሳርፋል እያልኩ እየነገርኩ ነው። እነሱ ግን እንዲህ አይነግሩም። በስራዬ የትሆን መግቢያ ጨነቀኝ ጠበበኝ ነፍሴ ወዳልኝ ተሸክሜ የኃጢአት ክምር ይነጋል ይመሻል በከንቱ ዞር ብሎ የሚል ዘዋሪ ትውልድ ነው ኦርቶዶክሳዊ ማለት። ኃጢአት ተሸክሞ የሚዞር በራሳችሁ መዝሙር ነው እንደዛ ያላችሁት፣ ስድብ አይደለም። ኃጢአት ተሸክሞ ይዞራል። ንስሐ ገብቶ አራክፎ የከበደውን ሸክም ኢየሱስ ጋር አምጥቶ ማራገፍ አይፈልግም። እረፉ እኔም አምላክ እንደሆንኩ ወቁ ብሎ ያለው ጌታ መድኃኔዓለም ኢየሱስ ክርስቶስ ጋር መጥቶ በእሱ ማረፍን አያውቁም። እንዲህ አይነትም ስብከት አትሰበክም። እረፍት ለማግኘት የጻድቁን መታሰቢያ ለማግኘት ገዳም ሂድ ነው የሚሉ። ገዳም ሄደህ ስትመጣ አንገትን አቀርቅረ የደረቀ አጽም አስመውህ አፈር ዘግነው ይሰጡሃል። እመት ነው በጥብጣ ጠጣው ጠዋት ብለው ይሉሃል። በቃ አለቅ። ስለዚህ ሐሙስ ዘምረህ ዓርብ ታለቅሳለህ። ለራሱ ማሰብ ነው። ኤርሚያስ ስለ ቤተክርስቲያን ለምንም ታነሳ እባክዎት መምህር እንዳስረዘምኩ ይገባኛል። ጨርሼ ልሰጥ ነው እና ኤርሚ ይሄን ምክር ነው የምመክርህ። ሰርች እውነትን ለእውነት ኑር ብለህ ስም ከመጻፍ ጥሩ ነው መጻፍ። ለዚህ ለምትኖር አንተ ለዚህ እውነት ትኖራለህ። ለእውነቱ ኑር ብለህ ትላለህ። አንተ እኮ ነዋሪ አይደለም፣ ስሙን ብቻ ነው ያስከው። ለእውነቱ ኑር ትላለህ። አንተ እየኖርክ ቢሆን ኑሩ ብለህ የምትለን በእውነት ትእዛዝ ነው። ለእውነት ኑር ይላል። አንተ ራሱ ግን ለዚህ እውነት አትኖርም። ለምን? ይህን እውነት ገና አላወቅከውም። ለምን? ይህን እውነት አትፈልገውም። ለምን? ይህን እውነት ስንነግርህ ተቀብለው ክደህ ተመልሰሃል። ምን ልንገርህ ከዚህ ውጭ ብራዘር? ምን ልንገርህ ኤርሚዬ? የምትወደኝ እኔም የምወድህ የማልደብቀው ምን ልንገርህ ከዚህ ውጭ? ምርጫው እጅ ላይ ነው ያለው፣ አንተም ይሁን ሌሎቹ ማለት ነው። እና ይሄ ነው የምለው። ዳጊ አንዳንድ ቁጥር ጽፈሃል። ከዛ መምህር